በዚህ አጋጣሚ ኤፍሬም ባለ ጊዜ ከቲክቶክ ወጥቷልና እንግዲህ እኔ መልእክቴን አስተላልፋለሁ። ኤፍሬም በእውነት በጣም ነው የምወደው። ምስኪን ልጅ ነው። ጌታን የምሬን ነው እና እኔ ከቲክቶክ እንዲወጣ አልፈልግም ኤፊ። ስለዚህ እኔ ኤፊ በጣም እንዲወጣ አልፈልግም። አሁን ለምሳሌ በክሪስቶሎጂ ላይክ ባህሪ ከሆነ ችግራችሁ አንተ አይደለም አንተ ኦልሬዲ ያንተን እንትን ታውቃለህ፣ ግን እነሱ በእንትን ልክ የትኛውን ዲኖሚኔሽን ሄጄ መውሰድ እችላለሁ አለ። ኦኬ ላይክ አሁን የእኛን ክርስቶሎጂ ተውና በራሳቸው ክርስቶሎጂ በሚመቻቸው ለምሳሌ በካቶሊክ ጋር በክርስቶሎጂ ይመሳሰላሉ፣ ወይንም ደግሞ ከኢስተርኖች ጋር ለምን እዛ ሄዱ ሰው አይወስዱ? ላይክ አንድ ሆኖ ሳይሆን ስለተለመደ ነው። እና ያው ዲፌንድ ለማድረግ እየሞከርን ነው፣ ግን ዲፌንድ እንኳን እንዴት እናድርግ? አሁን እኮ ከባድ ሆነ። ለስድብ ስድብን መልስ፣ ስለተሰደብን ስድብን መልስ። አሁንም እኛ እነሱ ስላሾፉ እያሾፍን እንስራ፣ ስላሽሟጠጡ እያሽሟጠጥን እንስራ። እነሱ ስለዘረገፉን በአደባባይ እኛን ስም እየጠራን አንድ ባንድ እየጠራን እናንተ እንደዚህ ናችሁ እናንተ እንደዚህ ናችሁ እያለን ማለት አንችልም። እምነታችንም አይፈቅድልንም። እኛ ይህን አልተማርንም። ኢየሱስ ክርስቶስም ከሐዋርያትም ከቤተ ክርስቲያን አባቶችንም ይህን አልተቀበልንም። ተባልጉልኝ ምንድነው መጣች ሰባሊዮስ። ከዛ ደግሞ ሰባሊዮስ ሄብ መጣች። ገና አሪዮስን ስጠራ ነው የመጣሽ። ሄብ ነበርሽ እንዴ? እና አራት ተባርጉልኝ በጌታ ስም 3 ጊዜ እንትን አለኝ። በእውነት ተባርጉልኝ፣ የምትወዱኝ የምትጠሉኝ ተባርጉልኝ። ቆይ እንትን ይሄ ሰለስተስ ትምህርት ሳላወራ እንትን ምትሉ ፎሎ ፈልገው ነው ጊፍት ፈልገው ነው የምትሉ ለእኔ ጊፍት ሰጥቶ የሚያቅሰው እስከ አንድ ቁጥር እየጻፈልኝ በጌታ እንደው ጊፍት ለእኔ ሰጥቶ የሚያቅሰው ጊፍት ፈልገው ነው ጊፍት ለመለቃቀም ምናምን 4 ዋሽ ሰጥተሽ ታውቂያለሽ? ምን እስኪ ጻፍልኝ። ምን ነበር? ምን ሰጠሽኝ? አበባ 2 አበባ። አረ በጌታስ እዚህ ተዋሻለሽ ፌቡ። እኔስ አይቻላቅም ሲሰጭኝና ጌታን የሆነ ቀን ይሄ አበባ ምናምን ተጠራቅሞ አይ ቲንክ 20 ብር ምናምን ሆነ እኔ ጋር። ከዛ አና ብቻሽን ጀግና። አረ ተው በጌታስ ምንም እኮ ጀግና። አረ ተው እና እንትን አለኝ 20 ብሩ ለሰው ልሰጥ ፈልጌ እምቢ አለኝ ብለው ያንቺን አይድ ማስገባት አለብሽ ምናምን ይለኛል ማለት ነው። እኔ ደግሞ አልፈለኩም። ቲክታክ ላይ የኔ ምንም ነገር ማስገባት አልፈለኩም ነበር፣ ግን እቺ 20 ብሩ አሳዝናኝ በቃ ሳልፈልግ አስገባው ማለት ነው። ከዛ ሳን አስገብቼ ይሄው ሰጠው በቃ ለወንድምሽ ሰጠው። እኔ ቲክታክ ላይ እንትን በየ አልሰጥም የኔ እንትን ፐርሰናል ምናምን ማስገባት ስለማልፈልግ በቲክታክ ራሴን ገዝቼ ሰጥቼ አላቅም። የተሰጠኝ ነው የምሰጠው። ከቲክታክ የሆነ 0 ሳንቲም አውጥቼ አላቅም ማለት ነው። ብዙ ግፍት ያየሁት 20 ብር እሱም ተጠራቃቅሞ እና 20 ብር እና ለጊፍት ምናምን ብላ ሲባል እኔ ያስቀኛል ማለት ነው። ጊፍት ፈልጋ ለራሱ 1 ሚሊዮን ቢገባ የኔ ፎሎወሮቼ 1 ሚሊዮን ቢገባ ምንም እነሱ መሳራት አይሆኑኝም። ምንም በቃ ዝም ብላችሁ ነው እንትን የምትሉት። ብዙ አታስቡ እሺ። ይሄ ፎሎ ፈልገው ምናምን እንተንኛ አበሻ ስለሆነ ከጥቅማ ጥቅም ጋር ነው የምናያይዘው ማለት ነው። ይሄ ከሆድ ከመብል ጋር ታያዩት። በእውነት እንዲፈልገው ነው ሊበሉ ነው ሊጠጡ ሊለብሱ ፈልገው ነው። ፈራቻችሁ በጣም ጥሩ አይደለም በእውነት ጌታን እንደ ምንድነው እናንተ እንደዛ ከሆናችሁ አላቅም። እንግዲህ ለጊፍት ምናምን ከሆናችሁ
የወንጌል አማኝ አይደለችም ያስኬዳል ሀንች። አዎ ከሳቴ ብርሃን ናት እኮ ተባልኩኝ። ከሳቴ አላችሁ የከሳቴ ብርሃኖች። በእውነት እንደዚህ ያለኝ ሰው ተው ያለው ራሱ የለም። ጌታን ጸጥን ያሉት አቤት 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 ጌታን ታዘብኳችሁ። ግን በእውነት የወንጌል አማኞች ቁጭ ብሎ እንትና ራሱ ነበረ። አይ በቃ እኔ ስም አልጠራም። እዛ ስለኔ ሲያወራ ገስ ላይ የነበሩ ሰዎችን እዩዋቸው በቃ። እና ምስጢር ላፈነዳ ነው አለ ማለት ነው። በቃ እኔ በቃ ዛሬ ልናገር አለ። ሀና ማለት ይሄ ትግራይ ውስጥ ያሉት ከሳቴ ብርሃን ገድላት የማይቀበሉ አለ የነሱ አቀንቃኝ ናት አለ ማለት ነው። ለምንድነው ይሄ እንትኑ ከብሔር ጋር ላይ ያያዙት ማለት ነው። ይሄ ማለት እኔ የትግራይ ተወላጅ ነኝ እኔና ይሁን ከብሔሬ ጋር ላይ ያያዙት እና የሱን ከሰምተው ደግሞ ኮመንት ላይ አንቺ ሂጂ እኛ እንትናት በይን እኛ ኢትዮጵያውያን ነን አሉ። እዛው ኤርትራ ሄደሽ ኤርትራና ትግራይ ራሱ ለይቶ የማያውቁ ናቸው። ግነስ አያውቁም የትኛው ናት ኤርትራ የትኛው ናት ትግራይ ራሱ እኮ አያውቁም። እና እዛ ኤርትራ ሄደሽ እዛው እንትን በይ እኛ ኢትዮጵያ ላይ ክፍፍል አታምጪ አሉኝ። ኧረ እኔ ኢትዮጵያዊ ነኝ በእውነት እኔ ኢትዮጵያዊት ነኝ ኢትዮጵያዊት እና በጌታ ዘመን ሃይማኖት በጣም ሃይማኖት ክፉ ነው። ሶሪ አሁን ሚት አድርጌ ነው። እና በጣም ያየሁት ነገር ያው እኛ ኢትዮጵያውያን ደግሞ ሃይማኖታችን ሲነካ እና ብሔራችን ሲነካ እንደ አንበሳ ስለሚያደርገን እንደነበር በቃ ሁን ብለው በቃ ይሄ ሰውን እንትን የሚያደርግበትን ሲነካኩና ዝም ነው ያሉት። ተመስገነን እንግዲህ እኔ እዚህ ጋር ያቆኛል ምን እንደሆንኩኝ ማለት 4 ዓመት ሙሉ እንግዲህ እኔ ከኦርቶዶክሳውያን ጋር ስፋለም የነበርኩ ሰው ነኝ። እኔ ጌታ በየቀኑ ቤት እየከፈትኩ ማለት ነው። ከዛ አሁን እንደዚህ ስል ከሳቴ ብራናት ብሎ ቁጭ እዛ የነበሩ ገስ ላይ የነበሩ ጸጥ ምንም ኧረ አውቃታለሁ ያለው ሰው ራሱ የለም። ጸጥ ጌታ ሆይ በኢየሱስ እና ይቅርታ ጠይቅ ምናምን ራሱ የሚል እንደዛ እሱም እንደዛ ብለኝ ይንገረኝ። አቋም ከሌለ አንቺ አቋም ቤት ነሽ ምናምን ይበለኝ። ደግሞ ወንድ ልጅ ቆረጥ ሲሆን ነው እንጂ የሆነ ወንድ ልጅ ሲወላውል አስባችሁታል? የሆነ እዚህም እዛም ምናምን ሲል ቃሉን እጥፍ ሲያደርግ ማለት ነው። ትናንትና ሌላ ዛሬ ሌላ ነገር ሌላ ሲያወራ በጌታ ስም ወንድ ልጅ ሆነ በኢየሱስ እኔ ጌታን እንዴ አልወድም። ወንድ ልጅ በጣም በቃ ከተናገረ ቃሉን የማያጥፍ መሆን አለበት። የሚያምንበትን በቆራጥነት የሚናገር እንጂ እዚሁ በቃ ጥድፍ ደግሞ ሲናገር ጥድፍ ከዛ በቃ ታዘብኩኝ ተናገርኩ። ይሄ ነገር ከምንም ይሄ የታዘብኩት ነው። እሱ ግን ዋሽቶ ማለት ነው። ደግሞ እኮ እየማለ ነው ከሳቴ ብርሃናትን ያውቃታለሁ ብሎ እስካሁን በቃ እኔ ዛሬ ላፈንዳው በቃ ዛሬ ብሎ ማለት ነው አፈነዳው። ከዛ የሱን ተከታዮች ምን ቢል ጥሩ ነው? እናንተ የከሳቴ ብርሃን ናችሁ በትራንስ ማትደበቁ እና ከባድ ነው። ጌታን በኢየሱስ እንኳንም በአካል አልተዋወቀን በአካል እንኳን አልተዋወቀን እንኳን ቲክታክ ሆነ አስተደኩ ነው ምንድነው? አንቺ ኦርቶዶክስ ስደቢ ለመወደድ ጴንጤ ትክክል። ኦርቶዶክስ መሳደብ አለበት። በጴንጤ ዘንድ እንድትወደዱ በኦርቶዶክሳውያን መሳደብ አለባችሁ። ይሄ ግን ትክክል አይደለም። በእውነት ጥሩ አይደለም። በዛም ሳይድ ነው፣ በእናንተም ሳይድ ነው። እናንተ ኦርቶዶክሳውያን እንዲወዷችሁ የግድ እኛን መስደብ አለባችሁ። ከኛውም እንደዛ አንድ እኩል ነን። እሱማ አንድ እኩል ነን። ከኛ ሳይድ ብቻ አይደለም። በእምነት መቻቻል ምን በእምነት መቻቻል? አይ እኔ ዛሬ እንኳን ምንም እንትን ነው የገባሁት። ምንም ስለ ሃይማኖታዊ ነገር ላወራ አይደለም የገባሁት።
ታብታብ አድርጉልኝ ለማለት ነው። ታብታብ እንዴ አስቻለ እንዴ አስቼ ቤት ስታሰድበኝ ዝም ነው የምትላቸው? አስቼ ጌታን አሁን ነው ያየሁት። አስቼ አለህ እንዴ 3-4 ሉተራውያን ምናምን ብለን አማን ሻሎም ሲወርድብን ዝም ነው የምትለው? አይ አማን ሻሎም እንኳንም አማን ሻሎም ራሱ ቃሉን የሚያጥፍ እኮ ነው። እንትን ይሄ ልሳን ላይ ሲያሽፍ አልነበር እንደ ልሳን እኔ እንኳን እንደዛ ደፈር ብዬ አላቅም። ጌታን አልሎም ራሱ ቃሉን ያው ታቁታላችሁ ብዬ እኔ ልሳን መጽሐፍ ቅዱሳዊ ነው ወይ ብዬ እጠይቃለሁ እንጂ የእንትን ነው ከእንትና ነው ምናምን ብዬ አላቅም። እኔ ለምን እንዳለ ምን አገባኝ? ከምን ይሁን እኔ አይደለም እሱ ግን በግልጽ ሲለው የነበረ አሁን ወይም ይቅርታ ያለፈው 3 ዓመት 4 ዓመት ተሳስቼ ነበረ ምናምን ቢል ጥሩ ነው። ግን ይቅርታ ሳይጠይቅ ዘሎ እና ስንት ቀን ሄደብን። ምን አለ ምንድን ነው ያለው? ልጅቷ ችግር አለባት ብለው ኮመንት ጻፉለት። አረ ችግር አለበት ብቻ አይደለም ራሷ ችግር ናት አለ ማለት ነው። she has problem ብሎ ጻፈለት ማለት ነው። no she has problem ብላ she is problem እና እዮባ እና እኔ ራሴ ችግር ነኝ ማለት ነው። ስለዚህ ችግር ሲጀምር ትግራይ ታውቂ ምንድነው? ሲጀምር ትግራይን ታውቂያታለሽ ወይ እንዴ? እንዴት እዛ አይደል እንዴት ወልጂ የሁለት ጊዜ ነው የኖርኩት። ተወልጄ ያደኩት ልል ነበር፣ ግን ተወልጄ ጥቂት ጊዜ ነው ያደኩት። አዲስ አበባ ነው። እሱ ልጅ ጤነኛ አይደለም። አይ እንድትሳደቡ አይደለም እኔ ነገሩ ነው እንጂ ማንንም እንዳትሳደቡ ባይዘው። እሺ ያ እና ላይቭ ስገባ እንትን ስለሚሰጠኝ ፕሊስ ወገኖች ታብታብ አድርጉልኝ እኔ ላይቭ ለማለት ነው ቲክታኬ። ዛሬ ምንም ውይይት የለኝም፣ ሃይማኖታዊ ውይይት ምናምን አናደርግም። ያላችሁ ሰዎች መውጣት ትችላላችሁ። ፈቃደኛ ሆናችሁ ግን ታብታብ ማድረግ ትችላላችሁ። ዛሬ ምንም ውይይት የለንም። እሺ ቴንክ ዩ የልብ ቅርጿን የምትጫኗትም ቴንክ ዩ እናመሰግናለን። ለሉትራን እስከ መቼ ነው የፈረምሽው? ያው እስከ ሞት ነው። እስከ ሞት። ኮሜንታችሁ ግን አስቂ ነው። ማነው ታብታብ በጣም በእውነት ታብታብ የሚያደርግ ሰዎች? ቆይ እስኪ ልያቸው። ዋው በእውነት አመሰግናለሁ። ታብታብ የምታደርጉልኝ። ግን ጥያቄ ካላችሁ መግባት ትችላላችሁ። ምንም ችግር የለም። እኔን የምትጠይቁኝ ማለት ነው። አንቺ እንዲህ ነሽ አናምንሽም፣ እምነትሽ አይታወቅም ምናምን ትል ካላችሁ ግቡ፣ እኔ መልስላችኋለሁ። ጴንጤ ከሉትራን ህብረት ይቀጥላል ወይስ አንድ ነው ማለት ነው? አይ እሱን አላቅም። እሱ አባቶች አሉ፣ መሪዎች አሉ፣ እነሱን ጠይቋቸው። እኔ አንድ ተራ ግለሰብ ነኝ። እሱን ምንም አላቅም። ገብታችሁ መጠየቅ ትችላላችሁ። እንዴ እኔ ለምንድን ነው እንደዛ ብላችሁ መጠየቅ? ፔንቴኮስት አድነዋል ብለሽ ታምኛለሽ ምናምን? እኔ የዳነ ሰው እየፈረምኩ አስገባለሁ እንዴ?
ወጥቶ ምናምን አይቼው የሆነ ጽፎ እንትን ቆይ እስኪ ሊያው እና ለምን ይወጣል? ይስተካከል ካለ እናስተካክላለን እንጂ መውጣት የለበትም ጌታን። ለማንኛውም በዚህ አጋጣሚ እኔ በድሮ ስልኩ ነበረኝ፣ ያው ግን ያው እንደሚታወቀው ተቦላለከን ስለነበረ ቦልኬው እኔም እንትኑ ቁጥሩ ጠፋብኝ እና ባገኘው ደውለት ነበረ ጌታን ኤፊ እንዴ ፊት ማለት የመጀመሪያ ሰው እኮ ነው ቲክታክ ላይ። ስለዚህ እሱ መጥፋት የለበትም መምጣት አለበት። የምታገኙት ሰው ፕሊስ እንዲመጣ ምናምን እንትን በሉት። ኤፊ የተለያየት አይ ፕሊስ እንደዛ ትብሉ። እኔ ኤፊ መመለስ አለበት። ጥሩ ሰው ነው፣ ጥሩ ልብ ያለው ሰው ነው ጌታ ነው ኤፍሬም። እና በምን እንደማገኘው አላውቅም እንጂ ባገኘው ደስ ይለኝ ነበረ። ተመስገን። ኦኬ ግቡ። ያ አንዳንድ ጊዜ እንትን ያደርጋል፣ እውነት ምናምን ይናገራል። የሆነ ምናምን መደባበስ ምናምን አይወድም። እውነት ለመናገር ይመጣል። ሀኒ ኦኬ እሺ ይመጣል። እሺ እንደዛ አሉ። ኦኬ እኔ እንትኑን ስላየሁት ነውና ሰርች ሳረገው አይመጣልኝም ስሙ ኤፍሬም ብዬ ሰርች አረኩትና ለከነሽ ትንሽ ከራሱ ጋር ኦኬ እሺ ለምን በዚህ አጋጣሚ ግን ያው እንደምወደው ነገሩልኝ። ምንም የማንግባባ ነገር ቢኖርም ግን በጣም እንደ ሰው እንደ ግለሰብ በጣም ነው የምወደው ኤፍሬምን ማለት ነው። እና መጥፋት የለበትም ከቲክታክ። ሃኒ እንዴት ነሽ? እንዴት ነህ ራሊ? እኔ ወደዋለሁ እኮ ምናምን ስትይ እንዴ ነገር ምናምን ብዬ ለካ ኤፍሬምን ኤፍሬምን ነው እንዴ ደግሞ ቆርጠው እንትን እንዲያደርጉብኝ ኤፍሬም ባለ ጊዜ በጣም ነው የምወደው። ከቲክቶክ መጥፋት የለበትም ፕሊስ። የምታገኙት ካለ መልሱት። በእውነት አይኖ ብዙ ነገር አንግባባም ከኤፊ ጋር ምናምን ነገር ግን መጥፋት የለበትም። ምን አሁን አልመጣም አለ እንዴ? ቲክቶክን አጠፋው የሆነ አይቻለሁ። ቆይ ጽሁፍ ቆይ ካገኘው ቲክታክ ላይ የሆነ ነገር ብሎ ምንድን ነበረ? እኔ ጋር የምታፈልጉት ቪዲዮ ምናምን ካለ ዳውንሎድ አድርጉ ምናምን የሚል አይቻለሁ። እና የት ነበረ? ሴቭ ካላረኩት አላገኘም። እና እንትኑን ስፈልገው የለም። ስሙን ሳስገባው አይመጣልኝም። ኤፍሬም ቆይ እስኪ ይኸው ያ አይመጣም። አጠፋው ማለት ነው። አይ ቲንክ ወይ እንግዲህ ትንሽ ተረጋግቶ ይመጣ ይሆናል። አይ ጊዜ መውሰዱ ጥሩ ነው፣ ግን እንዳይጠፋ በሚል ነው። እኔ ከሚገርምሽ እንደው ይሄ እንትን ቲክታክ ላይፍ ድሬን የሚያደርግ ነገር ነው። ምን ማለት ነው? ላይክ አንቺ ራስሽ በጣም የክርስትና ስራ የምትሰሪበትን ነገር እኔ እንኳን ያው እኔም የሆነኝ ግን ላይክ አሁን ስራ እየሰራሁኝ ምናምን አንዳንድ ጊዜ የማወራባቸው ጊዜያቶች አሉና ወተሽ የክርስትና ነገሮችን ክርስትና በህይወት የምትኖሪው ነገር አለ እስኛ ኦንሎይስ ላይክ የምታወሪው ነገር ብቻ አይደለም። ክርስትና የምታወሪውን ነገር ደግሞ የምታደርጊበት ጊዜ ያስፈልጋል። እና እንደዚህ አይነት ነገሮች ሰፖርት ነው ማድረገው። አንድ ሰው ለራሱ ታይም ቴክ አድርጎ ራሱ ላይ ሰርቶ ክርስትናውን ወይ አንብቦም የክርስትናውን ህይወት ኖሮት አክቹዋሊ ቢመጣ ደግሞ ለሱም
ጥሩ ነው ብዬ አምናለሁ። እና እንደዚህ አይነት ነገር ማድረጋቸው እኔ እንደውም ሰፖርት ነው ማድረግ። ሀኒ ትናንትና የእንትናን ጫፉን ትንሽ ሰምቼው ነበር። የኤቢን ሰምተሽዋል? ኤቢን ሰምቼዋለሁ። እንትና ጋ የነበረው ነው ነበርኩ። ማታ እነ አስቼ ቤትም ሲያወሩት ሰምቻለሁ። እና ምንድን ነው እስቲ ንገሪኝ አንቺ እንዴት እንዳየሽ። በቃ ትምህርታቸውን አስተምረዋል ብዬ ነው ማየው። አንተ እንዴት አየው? አሜን። እኔ ለነገሩ ለእንትናቸው ታማኝ ናቸው፣ ለዶክትሪናቸው ታማኝ ናቸው፣ ለመጽሐፍ ቅዱሱ ታማኝ ናቸው ብዬ አላምንም። ያንን ነገር ነው ያየሁት። ቢካዝ አይ ቲንክ አይዲያው የነበረው ምንድን ነው ያው ሙሉ ወንጌልም ወስዳለሁ እዛም ወስዳለሁ ነው። በቃ አንድነት መጽሐፍ ቅዱሱ አንድ ያላረገሽን አንቺ በራስሽ አንድ መሆን አይከብድም? ለእኔ በጣም ላይክ ቃሉን ለቃሉ እኮ ሐዋርያት እኮ ለቃሉ እኮ ነፍሳቸውን ሰጥተዋል። የሆነ ነገር ይሄ ትክክል አይደለም ብለው እስከ መገደል ደርሰዋል። ኢትናጥ ላይ ከሰው ጋር ስላለሽ ህብረት ለምንድን ነው ሰው የሚጨነቀው? ለምንድን ነው ከእግዚአብሔር ጋር ያለውን ህብረት የማይጨነቀው? ለምንድን ነው ወንጌሉ የሆነ ነገር ካለ ለምንድን ነው ለዛ ነገር የማያምነው ሰው? በግሩፕ ላይ የሆነ በህብረት እግዚአብሔር እኮ አንድ ሰው ይበቀዋል። ያባሽ እግዚአብሔር አንቺ 300,000 ወይም 20 ሚሊዮን ስለሆንሽ አይደለም። አንድ ሰው ለእግዚአብሔር በትክክለኛው በቂ እና አይሲ እኔ እንደዛ አይነት ነገር ነው ያየሁት። ዶክትሪን ላይ ብንለያይም እንግዲህ የክርስቶስ ስጋና ደም እንግዲህ የክርስቲያኒቲ ኮር ነው። በቃ ለክርስቲያኖች ኮር ነገር ቢኖር ስጋና ደሙ ነው እና እዛ ላይ ዲፍረንስ እያለኝ ለምን ታዲያ ኦርቶዶክስ መልካ መጥቶ አይወስድም? what is the problem? like ኦርቶዶክስ ጋር መጥቶ ላለመውሰድ ምንድን ነው የሚከለክለው? ማርያም ቨነሬት ስለተደረገች ነው? ማርያም ስሟ ስለሚጠራ ነው ኦርቶዶክስ ጋር የማይመጣ? it does not make sense። እዛም እዚህም ሄጄ የተለያየ አቋም ያላቸው ሰዎች ጋር ሄጄ ወስዳለሁ ካለ why is it like እኛ ካቶሊኮች ከሄዱ የማይወስድ? እና እኔ እንደዛ አይነት ነገር ነው ያየሁትና ማንም ለእንትኑ የሚቆም የለም፣ ለወንጌሉ የሚቆም የለም። ላይክ እናስችም ጋር ቢሆን ህብረታቸው እንዳይፈርስባቸው በጣም ይጨነቃሉ። አይ ቲንክ ኦርቶዶክስ ጋር እና ካቶሊክ ጋር ማንወስደው ያው እናንተም አትሰጡም። በእርግጥ ግን ያው ማለት ፕሮቴስታንትና አይደለም እኛን እርስ በርሳችሁ ራሳችሁ አትወስድም አይደለ? ኦርቶዶክስ ኦሪየንታል ከኢስተርን ጋር መቼስ አትወስድም። አይ ከሚገርምሽ ነው አሁን ለምሳሌ ቤተክርስቲያን አትሰጥም አይደለም። እኔ አንዲት ልጅ የዛሬ ስንት ጊዜ ነው ገና ስለ ቅዱስ ቁርባን እንትን ተማምረን ስንጨርስ በሳምንቱ እኔ ድፍረቷ ራሱ ቀረመኝ። ላይክ ሺ ዋዝ ላይክ ፕሮቴስታንት ነበረችና ሄዳ ቆርባለች ሳትነግረኝ ማለት ነው። ነበረች ነው እንጂ አይደለች ማለት ነው። ፕሮቴስታንት ነበረች ነው ስትመለሽ ከፕሮቴስታንት ወደ ኦርቶዶክስ ስትመለሽ የራሱን የቻለ ፕሮሲጀር አለ። ግን ልጅቷ ሄዳ ለካህኑ መቁረብ እንደምትፈልግ ነው የምትናገረው። አሁን ካህን ጋር ለምሳሌ እምነቱን ከጨረስሽ በኋላ ካህን ጋር ነው የምትልኪው። ካህን ነው ያን ከዛ በኋላ ቴክኦቨር የሚያደርጋት። ከዛ ንስሐዋን ሰጥቶ አዘጋጅቶ ያቆርባታል። ሄደሽ ተሰልፈሽ ከቆረብሽ ግን ካህኑ መጀመሪያ የሚናገረው ነገር አለ። መታችሁ ከዚህ ስጋ ብትወስዱ ሳይገባችሁ ብትወስዱ ከእናንተ ኃጢአትን ያልተሳተፍም ይላል እና ሄደሽ መውሰድ ትችያለሽ። ጀስት ይቆጠርልሻል አይቆጠርልሽም ለእግዚአብሔር ተወዋለው። ግን ሰዎች ሄዶ ተሰልፈው ይወስዳሉ። አይ እኔ እንኳን ለማስፈለኩት ራሊ የኢትዮጵያ ኦርቶዶክስ ልጅ ያልሆነ ሰው አይደል? የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ
ቅዱስ ቁርባን መውሰድ አይቻልም አይደለ? ኖርማል ቤተክርስቲያን ትከለክላለች፣ ግን ፌዴራል አስቁማ ቅዱስ ቁርባኑ ጋር ፌዴራል አስቁማ አንተ እስቲ እምነትህ ምንድነው አትልም። ተሰልፎ ዝም ብሎ ሰው ኦኬ ማለት ቤተክርስቲያን ሄዶ ነጭ ልብስ ለብሰ ምናምን እምነቱን ሳይናገር ሊወስድ ይችላል ነው የምትለኝ? አንተ ማነህ ምናምን አትልም ነው? አንተ ምንድነው እምነት እያለች በየእንትኑ አትጠይቅ። ግን ልክ ነው። አዋጅ ያውጃል፣ ያስጠነቅቃል። ከዚህ ሳትዘጋጁ ወይንም ደግሞ ሳይገባችሁ መታችሁ እንዳትወስዱ የሚለውን አዋጅ ያውጃል እና ከዛ በኋላ ላይክ ኢትስ አፕ ቱ ዩ ገባሽ? ሄደሽ እምነት ጻው ንዑሰ ክርስቲያን አሁን ለምሳሌ ቅዳሴው መሀል ላይ ዋናው ቅዳሴ ከመገባቱ በፊት ክርስቲያኖች ሆናችሁ ወይንም ደግሞ አምነው ያልተጠመቁ ሰዎች ወይም በልባቸው ጥርጣሬ ያለባቸው ሰዎች ትምህርታቸውን እስኪጨርሱ ቅዳሴውን የመጨረስ ግዴታ ስለሌለባቸው ውጡ ይባላሉ። ኢቭን እንደዚህ ነው ስርዓቱ ማለት እና እኔ ራሱ በጣም ተደነቅኩኝ። ማለት ልጅቷ ከፍቅሯ የተነሳ ነው ፕሮሲጀሩን ስለማታውቅ እና ግን እንትን አለው ላይክ ይሄ በፌዴራል ቆመሽ ምናምን ይሄ እንትና እንዳትቀበሉ ምናምን የሚል የለም። ሳትጠመቅ ነው እንደ የወሰደችው ማለት ቀዳር ምናምን ሳትጠመቅ ምንም የለም። እኔ ገና ያወራኋት በእንትን ነው በስጋና ደሙ ነው። በቃ ስጋና ደሙ ቁርባን ማለት ምን ማለት ነው? እንዴት ክርስቶስ እንዴት ቁርባንን ለሰው ልጆች አዘጋጅቶ እንዴት እንደሰጠ እና ጥቅሙ ምንድን ነው በሚለው ነው ያወራነው። ግን ከሚገርምሽ ላይክ ያው እግዚአብሔር የእንትን አምላክ ነው፣ የልብ አምላክ ነው እና ፕሮሲጀርንም አውቀሽ የሆነ ሆን ብለሽ የምጥሽው ፕሮሲጀር አለ፣ ሳታቂ የምጥሽው ፕሮሲጀር አለ። ልብሽን የሚያውቅ እግዚአብሔር ነው። ስለዚህ እንደ ልብሽ ሀሳብ እንደ ልብሽ መልካምነትና ክፋትነት ነገሮችን ሊፈርድልሽ ይችላል። የእኔ ፖይንት ግን ካቶሊክም ሉተራንም ምንም በእምነት ቼክ እያደረጉ አይደለም የሚያስቆርቡት እና ለምንድን ነው እንደዚህ አይነት ህብረት ከመጣ ለምንድን ነው እኛ ጋር መጥተው ማይቀሩት? ለምንድን ነው ካቶሊክ ጋር ሄደው ማይቀሩት? ዘ ኦንሊ ቲንግ እንግዲህ ክርስቶስ ላይ ያለሽ ሀሳብ ልዩነት ማተር ካላረገብሽ እንዴት ሰው ማርያምንና ገብርኤልን ስለጠራ የክርስቶስ ስጋን ጄጅ ያደርጋል? ልንገርሽ እኔ ክርክር መናፍቅ ላስገባልህ አንዴ ና ግባ። መናፍቅ አሁን የላኩልህ መናፍቅ ይሄ ይመልስልሃል። መካነ ኢየሱስ ነው እስማ መካነ ኢየሱስ ነው ያ መካነ ኢየሱስ ነው አይደለም? ሰላም ቅዱስ። እሺ ቆይ ለመለስለት ማንወስድበት ምክንያት አሁን ለምሳሌ ትልቁ እናንተ ጋር ይከብዳል፣ አትሊስት ሮማን ካቶሊኮቹ ጋርም ይከብዳል፣ ግን ትንሽ ወይ ኢስተርኖቹ ጋር ሚስቲካል ስለሚሉ ዋናው ትልቁ ሪዝን እናንተ ጋር የሚከብደው እኛ ላይ የሚያከብደው ክሪስቶሎጂያችን ነው። የቄልቄዶና ነን ቻልሲዲያና ቻልሲዲያን አሉና ክሪስቶሎጂያችን የሰማይና የምድር ነው። ላይክ የእኛን ዩካሪስት ብታነበው የኛ ቅዱስ ቁርባን ብታነበው አለ ኦግስበርግ ኮንፌሽን እና ቡክ ኦፍ ኮንኮርድ ላይ የሰማይና የምድር ነው። ከእናንተ ጋር በጣም አይገናኝም የኛ ኤክስፕላኔሽን እና የእናንተ ኤክስፕላኔሽን፣ ምክንያቱም የክርስቶስ አገላለጻችን ስለማይመሳሰል። አሁን እናንተ ጋር ክርስቶስ ይማልዳል ብል አይማልድም ትለኛለህ። አብዛኛው ሰው አይማልድም ነው የሚለኝ ብዙ ጊዜ። ክሪስቶሎጂያችን ተመሳሳይ አይደለም ከምልጃውም ጀምሮ ማለት ነው። እና ፍጹም ሰው ፍጹም አምላክ የሚለው እኛ ላይክ ግሎሪፊኬሽናችን ለራሱ ክርስቶስን ግሎሪፊኬሽን ስናይ ሰውነቱንና መለኮታዊነቱን ሳንለይ ነው አለ እንትን ይባላል። ማጀስቲክ ጂነስ የሚባል ነገር አለ። ኢምቢኪቲ ኦፍ ክራር ስንወስድ ሊትራሊ የክርስቶስ ስጋና ደሙ ብቻ ሲሆን ዩኒኒቲ ያለው ዩኒን በጣም ብዙ ነገሮች አሉ አይደለም። ከእናንተ ጋር አሁን ለእኛ የሚቀርቡት ሪፎርምድ እና አንግሊካኖች አሉ፣ በቅዱስ ቁርባን እኛን የሚቀርቡት ማለት ነው። እንደዛም ሆኖ እነሱ ጋር አንወስድም፣ እነሱም እኛ ጋር መጥተው አይወስዱ።
በጣም ተመሳሳይ ነን እኮ አሁን በጥምቀት ምናምን በቃ ቁጭ ኤግዛክት ሴም ነን። ግን ዩካሪስታችን ስለማይመሳሰል ብቻ አፊርም እንደራረጋለን እንጂ እኛ እነርሱ ጋር ያለውን ዩካሪስት ትክክል ነው ስጋና ደሙ ብለው እስካመኑ ድረስ ትክክል ነው ብለን አፊርም እናደርጋለን እንጂ እኛ አንግሊካን ቸርች ሄደን አንወስድም። አንግሊካኖችም እኛን አፊርም ያደርጋሉ እንጂ አንግሊካኖች እኛ ጋር መጥተው አይወስዱም። እንደዛው ደግሞ ሪፎርምዶች አሉ፣ ፕሪስቤሪያኖች፣ እነርሱም እንደዛ ነው የሚያምኑት አሉ፣ ሌሎችም ፕሮቴስታንቶች። እና ዋናው ትልቁ ልዩነቱ ክሪስቶሎጂ ነው። እነሱ ለእኛ የሚቀርቡ ናቸው። በክሪስቶሎጂ ለራሱ የምንቀራረበው ከእነርሱ ጋር ነው። እንደዛም ሆኖ ግን አንወስድም፣ ተመሳሳይ ስላልሆነ ማለት ነው። ይከለክለናል። እኛ ጋር ያለው ቡክ ኦፍ ኮንከርድ ላይ ይከለክለናል። ችግሩ መሰለን ትልቅ ክሪስቶሎጂ እኔ ጠየቁት ጥያቄ ትልቅ ክሪስቶሎጂ አለ። አንተ ይገባኛል። ግን አንድ ሰው ምን አለ እኔ ፕሮቴስታንት ይሄ የሪፎርምዶችም ይሁን ኢሜል ላይኖችም ይሁን ምንም ላይ ሄጄ መውሰድ ይችላለሁ እንትንን አለ። ኦኬ ዋይ ኦንሊ ፕሮቴስታንት ጋር? ቢካዝ ላይክ ዘ ዌይ ኤክስፕሌን ያደረገበት ወይ ምንድነው ኢት ዳዝንት ማተር ላይክ አማናዊም ነው ብለህመን ያለውን ኮሚኒኬሽንም ሰብስታንስንም ምንም በል it does not matter አያደርግለትም። ግን he purposely does not take from with like Catholics and Eastern Orthodox. why ነው የኔ ጥያቄ። እሺ ኦሪየንታሎችን ታቸው አስወጣቸው ከዚህ። እሱ ደግሞ ሁለተኛው አገላለጻችን አልኩ እኮ ስቲል ነው ከሪፎርምድ እና ከአንግሊካኖች ጋር የማይመሳሰለው። እኛ ማጅስቲክ እንለዋለን፣ ማጅስቲክ ጂኒየስ እንለዋለን። እና እንትን ነው ላይክ ሀፕን የሚያደርግበት ይሄ ሚስቲካል የሚለውን እኛ ኤክስፕላኔሽን አለን፣ የራሳችን የሆነ ኤክስፕላኔሽን ማለት ነው። በዛ ኤክስፕላኔሽን እነርሱ ስለማይስማሙ ትክክል አይደለም የተቀላቀለ ነገር አለው አዲስ አስተምሮ አለው ብለው ስለሚያምኑበት ከኛ ጋር አይወስዱም። እነርሱ ደግሞ ኤክስፕላኔሽን የላቸው ላይክ ሚስቲካል ነው የሚሉት። አይተህ ከሆነ ኢስተርኖች ከዛን የሮማን ካቶሊክ የማንወስድበት ምክንያት ትራንስብስቲሽን ስለሆነ ነው። እነ ቶማስ አኳይነስ የአሪስቶትልን ተጠቅሞ ፎርሙላ ተጠቅሞ ቀጥታ ይለወጣል ዊዚን ይለወጣል የሚለው ነገር ስላለ ስለማናምን አናምንማ። የማታምንበትን ነገር እንዴት ትወስዳለህ እንዴ? ይኸውልህ this is the whole point እኮ አማናዊ ነው የክርስቶስ ስጋ ነው ብሎ የሚያምንና የክርስቶስ ስጋ ይሆናል ብሎ የማያምን ጋር ሄዶ ከወሰደ how the process ዲቴል ሄዶ ስለ ሰብስታንስ የሚያወራው ጋር ትልቁን ነገር እኮ እዚህ ጋር ተስማምተሃል። ይሄኛው የክርስቶስ ስጋ ነው። አሁን የክርስቶስ ስጋ እንዴት እንደሆነ ዲፋይን የሚያደርገው ሰብስታንስ የሚሉት ማለት ነው። አንዴ እኛ እኮ አንወስድም። ፔንቴኮስታሎች ጋርም አንደኛው ይሄኛውን ሰሞኑን ያነሳው አንወስድም። ላይክ ፔንቴኮስታሎች ጋርም ኢቫንጀሊካሎች ጋርም አንወስድም፣ እኛ አንወስድም ቤዚካሊ። ምክንያቱም አንደኛ ነገር ይናደዳሉ እንደዚህ ስንል፣ የሰሞኑም ስድብም ካካታ ይበዛው። ለዛ ነው የማንወስድበት ምክንያት ሪዝን አያምኑም እኮ እነሱ የማያምኑበትን ነገር እንዴት እኛ እንመንላቸው? እነሱ ስጋና ደሙ ነው ብለው አያምኑም እኮ አይደለ? የማያምኑትን ነገር እኛ እንዴት ሄደን እንመን? ላይክ ዩኒየን አለው ብለው አያምኑም እኮ በዩኒቲ። ያኔ ብዙ አጋጣሚዎች ነበሩኝ የመውሰድ ግን አልወሰድኩም። የማልወስድበት አሁን ለመካነ ኢየሱስ እና ለሉተራን እኮ በአቋማቸው ስላሉ በጣም አይዱ ላይክ እሱ ነው የወሬያችን ኮር ራሱ ከሃና ጋር ሳወራ የምታምኝበትን ነገር ቢያንስ ድዌት ነው። አሁን ግን ሰሞኑን ሲወራ የነበረው it doesn't matter መካነ ኢየሱስ ሄደህ ብትወስደው ሙሉ ወንጌል ጋር ወስደህ ብትወስደው ምንም ችግር የለም ካለ አንድ ሰው ይሄንን ዲፍረንስ ኮምፕሮማይዝ አድርጎ ትልቁን ዲፍረንስ ኮምፕሮማይዝ አድርጎ የትም ከወሰደ ዋይ ናት ካቶሊክ ዋይ ናት ኢትስ ናት መካነ ኢየሱስ ለምን ከሌላ ጋር አልወሰደችም አይደለም። ይሄ አሁን እየመጣ ያለው ሐሳብ ሰዎችን በግድ አንድ ነን ብሎ ለማሳመን የሚደረግ እንትን ነው። ዩክሪስት ላይ አንድ ነን ለማለት ነው። ግን አንድ ከሆነ ልክ የሆነ የመረጥከው ግሩፕ ደስ ያለህ ግሩፕ ጋር ነው ወይ አንድነት የምትመሰርተው። የስታንዳርድህን ስታወጣ እዛ ስታንዳርድ ውስጥ ካቶሊክንም ኢስተርንንም ማስገባት አለብህ። እስና መካነ ኢየሱስ ስላንተ እያወራሁ አይደለም። እና አንዳንድ ሰዎች ይሄንን ይላሉ፣ ትክክል ናቸው ወይ ነው ፖይንቱ እንጂ መካነ ኢየሱስና አትወስድ ማለት ነው። እኛ ነገር እንዳልኩ ነው። እኛ ትክክል ነው ብለን አናምንም። እኛ ማንንም ምዕመናንንም እንዲወስዱ እንደዛ ብለን እኛ ቤተክርስቲያን ስታስተምር ሰምቼ አላውቅም። ቤተክርስቲያን ብዙ ጊዜ ይጃለው መሀል ላይ ባቆምም ተመልሼ በሄድኩበትም ሰዓት
እንደዛ ብላ አታስተምርም መካነ ኢየሱስ ቤተክርስቲያን። ግን ምንድነው የሆነ ተለምዶ ስላለ ተመሳሳይ ስም አለ፣ አይደንቲፊኬሽኑ ተመሳሳይ ስላለ እሱ ተለመደና አሁን ችግሩ የመጣው ለምን እነሱ የኛን አፊርም አያደርጉም እኮ አይደለ? ትክክል ናችሁ እናንተ ትክክል ናችሁ አይሉንም። ታዲያ የእነሱን እንዴት ነው ትክክል ናችሁ ማለት የምንችለው? ያ ይገባኛል። እኛም የሰጠን ኤክስፕላኔሽን ምንድነው ለእኛ ከእነርሱ ይልቅ በዩካሪስትና በባፕቲዝም ሲነሳ በሳክሬሜንቶች ሮማን ካቶሊኮች ይቀርቡናል፣ ወይ ሌሎች ሪፎርም ፕሮቴስታንቶች አሉ እንደጠረቀስኩልህ፣ ሌሎች ፕሮቴስታንት የሚባሉት ማለት የመጀመሪያዎቹ አሉ እኛን የሚቀርቡን ማለት ነው። እሱን አሁንም እንደ ኤግዛምፕል ያመጣ ነው። ከእነርሱ ጋር እኮ እኛ እንቀራለን፣ ተመሳሳይ አፊርም እንደራረጋለን። እንደዛም ሆኖ ግን እርስ በራስ አንወስድም። እዚህም ማንም እንዲወስድ አንመክርም። እነርሱ የፈለገ ቢያሾፉ ቢቀልዱ ምን ቢሉ እነሱ እንደ ኮሊታሪ አሁን አንዳንዶቹ ሰሞኑን ሲሉ የሰማነው በጣም የሚያስጠላ ነገር ነው አይደለ? በተለይ ስለ ቅዱስ ቁርባን እኛ አንወስድም እና ትክክል አይደለም እና ያ ኦፍኮርስ እንዳልከው የኢስተርን ኦርቶዶክሶች እና ሮማን ካቶሊኮች ለእኛ ይቀርቡናል። ትክክል ነሱ እሱ ግልጽ ነው፣ የማይካድ ሀቅ ነው። እኔ በጣም ስለገረመኝ እኮ ነው አሁን ያናገማወራው። እኔ አሁን ብዙ ስለተባለ ፖይንት የለውም እንትን ማድረግ። ግን አንድ ሰው ቤዚክሊ የክርስቶስ ስጋ ላይ ዋናውን እኔ ትልቁ ለእኔ ብቻ ሳይሆን መጽሐፍ ቅዱስም የሚለው አማናዊ ነው የክርስቶስ ስጋ ትክክለኛ የክርስቶስ ስጋና ደም ነው ወይንም አይደለም በሚለው መሃል የክርስቶስ ስጋ ነው የሚሉት እንዴት የክርስቶስ ስጋ እንደሆነ ኤክስትራ ሄደው ሊያብራሩ ይችላሉ። ካን የሚበሉት ትራንስ የሚበሉት ሚስቲካል የሚበሉት ልክ ግን ያመኑት ነገር እውነተኛ የክርስቶስ ደምና ስጋና ነው እና አለዋወጡ ግን እንዴት ነው? ሰብስታንሱ እንደ ስጋ ይሆናል ወይንም ደግሞ እኛ አሁን ሚስቲካል እንደምንለው መንፈሳዊ ለውጥ ነው ብለን ነው ምናምነው። ማለት ሚስጥራዊ ለውጥ ነው፣ ፊዚካል ለውጥ የለውም ብለን እናምናለን። እና ደም ነው አይደለም የሚለውን አስማምተህ እንትን እንዴት ነው የሚለው ላይ እናንተ ዲቴል እንደዚህ ያድርጋችኋል ብለህ መከፋፈል ትክክል ነው ብዬ አላምንም። ስቲል እናንተን አይደለም። እና ትናንትና በጣም ብዙ ቤት ሲወራ ስለነበረ በቃ ለእኔ የታየኝ ምንድነው ለምታምነው ወንጌል አይደለም የምትታመነው ለሆነ ግሩፕ ኦፍ ፒፕል የሆነ ግሩፕ ኦፍ አሁን አብይ እንዳደረገው አለ አይደል? በግድ አንድ ሆናችሁ ካልመጣችሁ እንደዛ አይነት ሀሳብ ስለመጣልኝ ነው። እና ትክክል ነው አይደለም የሚለውን በለኝ። አንድ ሰው ከሚፈልገው የቤተ እምነት ጋር ወስዳለሁ፣ አይ ከነዚህ ጋር ግን አልወስድም። ያውም ክርስቶሎጂ እንደውም እንግዲህ የካቶሊክ ክርስቶሎጂ ፕሮቴስታንት የወጣው ከዛ ስለሆነ አብዛኛውን ድሪቭን የተደረገው ከነሱ ነው። እኔ እንደውም ኮስችን ማድረግ ዋይ ዶንት ዜይ ጎ ቱ ካቶሊክ ጋር ለምን ሄደው አይወስዱ? ካቶሊክ ጋር ሄደው ቢወስዱ እነ ሉትራኖች መካነ ኢየሱሶች ያው ከዛ በኋላ የመጡት ዲፍረንሶች ናቸው እንጂ እንትን ያላችሁ ሳክራመንት ላይ ሄዳችሁ እዛ መውሰድ እንኳን ያለባችሁ እስኪመስለኝ ድረስ ማለት ነው። እና እዛ ላይ ለምንድነው ሰው አንድ ነን ብሎ በግድ የሚታገለው ነው ጥያቄ። ቅድም እንዳልኩ ነው። አይ ቲንክ ኢትዮጵያ ውስጥ በመጣሳት የሆነ ተመሳሳይ ስም ስለተሰጠው ሲሚላር ኔም ማለት ነው። ምክንያቱም አይ ቲንክ ኢትዮጵያ ውስጥ የፕሮቴስታንትና የፔንቴኮስታል ራሱ ልዩነት ስላልታወቀ ሰው አንድ ይመስለዋል እና አንድ ስለሚመስለው በዛ ልማድ ስለተለመደ እና የወንጌል አማኞች በሚል አንድ ኮመን ኔም ስለምንጠራ ኢቫንጀሊካል በሚለው ያ ያመጣው ውጤት ነው። አሁን ለእኛም ከብዶናል አይደለም ለእናንተ። እኛ ይኸው ሰሞኑን እየተጨፈለቅን አይደለ? እናንተ አይደላችሁም እንደው እኮ እኛ ያወራ ነው። አረ ይሄ የመሬቷ መካነ ኢየሱስ አታስተምርም አሉን። እኔ እኮ ነኝ በ40 ቀን የተጠመቅኩት አይደል? እዛ እኮ ነው ያደግኩት። የትኛውን ነው? እኔ እኮ ነኝ ደህንነት የተማርኩት፣ እምነት ማጸኛ የተማርኩት እኮ እኔ ነኝ። እና እንደዚህ አይነት ነገር የለም። እና እንደው የሆነ ሰዓት ላይ እኛ ያደግኩበት እናት ቤተክርስቲያን አለች እና ብዙ ጊዜ እንደዚህ አይነት ጥያቄ ይነሳልና ምላሽ የሚሰጧቸው ቀላል ነው። ካስጠላችሁ ማትቀበሉ ከሆነ ውጡ፣ ሌላ ቤተክርስቲያን መሄድ ትችላላችሁ። ይሄ በቃ ግልጽ ነው። እኛ ጋር እኛ የምንደራደርበት ነገር አይደለም። ስፔሻሊ እንደ መካነ ኢየሱስ ወይም እንደ ሉትራን ማለት ነው። እንደ ኢቫንጀሊካል ካቶሊክ ነው የምንለው ራሳችንን እና እንደ አንድ ኢቫንጀሊካል እንደ ካቶሊክ የልብ መሰረታችን ዩካሪስት ነው። ቅዱስ ቁርባን የምንደራደርበት ነገር አይደለም። በጣም ትልቅ ነገር የምናከብረው
ለእኛ ህይወታችን ላይ እኛ መኖር አንችልም ነው የምንለው። ያለ ኢየሱስ ክርስቶስ ተለይተን እንዴት እንኖራለን? ለእኛ ዩኒቲ ነው፣ ዩኒየን ነው፣ አንድነት ነው። ከእኛ ጋር ክርስቶስ ይኖራል ብለን እናምናለን። ፕሬዘንስ ነው ነው የምንለው እና እንደዚህ ያቀለሉ እንኳን አይታል። ልዩነታችን ቀላል አይደለም። አሁን በስድቡም በምኑም እኛም እስኪ ከብደን ድረስ አይደለ? ግን ያው በፊት የተሰጠው ስም ነው እንዳልኩ ነው። በአንድ ስም ተጠርተናል። በአንድ ስብሰባ ውስጥ፣ በአንድ ካውንስል ውስጥ፣ በተመሳሳይ ነገር ውስጥ ጭፍለቃ ስለነበረ አሁንም ያ ስላልጣማቸው ነው አሁንም ወደ ጭፍለቃው የዞረው። አንድ በግድ አላ በግድ አንድ ለማድረግ አላ ዩኒቲ በግድ እኛ ወደን ሳይሆን የሆነ አሁን ዛሬ የመጣ ነገር ስላልሆነ ነው። በፊት የነበረ ነገር ስለሆነ አትሊስት አሁን ለመታገል እየሞከርን ነው። እስቲ ቴዎሎጂው ምን አለ? ቴዎሎጂው ሳይሆን ፍቅሩ ነው አይነት ነገር ማለት ቴዎሎጂው አይደለም አንድ የሚያደርገው ዓለምን የከፋፈላት እሱ ሆኖ ማለት ነው። ቴዎሎጂው ሳይሆን ፍቅራችን ነው የሚል እና ጋይስ ሃቭ ቱ ስፒክ አፕ። በእውነት ይሄ የተወሰኑ ኢቭን ከሉተራን ከሚሉ ሰዎች አስተሳሰባቸው ራሱ አይገባኝ። ወይ ሉተራን አትሁን ወይም ላይክ አንተ የምታምንበትን ነገር መመስከር ካልቻልክ ለምንድን ነው ሉተራን የምትሆነው? ለምንድን ዋይ ዶንት ዩ ጆይን ዘም? እንትን አሁን ለምሳሌ ጸጋው በእምነት አድኗቸዋል የሚለውን እኛ እንዴት ነው የምንተረጉመው? ልክ ዘ ወይ ዩ ሴድ ኢት ላይክ ግሬስ ማለት ላይክ ዘ ጊፍት ሳክራመንት ነው አይደል? ግሬስ ማለት ጸጋ ማለት የሳክራመንቶቹ ጊፍቶች ናቸው። እንሱ በእምነት አምናችሁ ስለተቀበላችሁ ጸጋውን ስትቀበሉ ትድና። በጥምቀት በቁርባን በንስሐ አይደል? ንስሐ ጸጋ ነው። ንስሐ ስትገባ ያጠራሃል። ንስሐን የሰጠ ክርስቶስ ነው። ስጋውን የሰጠ ጥምቀትን የሰጠ እሱ ነው። ይሄንን ነገር ኮንፌስ ማድረግ ካልቻልክ ሐዋርያት የሞቱለትን ሰማዕታት የሞቱለትን ይሄንን እምነት ኮንፌስ ማድረግ ካልቻልክ where is your Christianity? is it አንድ እንሁን የሚባለውን ነገር ስፒክ አፕ አድርጉ። እኛም በጣም ሉተራኖች ጋር እኔ ሳክራመንትን የሚቀበሉ ኤኒ ቸርች እንትን አለው ጉድ ፌዝ አለ ለነሱ ማለት ነው። እነዚህን ሳክራመንቶች የሚቀበል ማለት ነው። እና a lot of things አሁን ስናይ በቃ ትናንትና እና አስቼ ቤት ያው ስም አስቼን መቼም ሲያገኘኝ ከሰማኝ አይለቀኝም እና አስቼ ቤት እንደዛ አይነት ነገር ሲያወሩ ስራ እየሰራሁኝ ሰምቻቸው ነበር። እና ራሊ ስም አትጥራ ምንድን ነው ወጥቷል ከአንድ ቃል አይ ዝም ብለህ አብረህ ስም አትጥራ እና ኮንፊስ አድርጉ ለማለት ነው እንጂ በሳክራመንቱ ላይ እንኳን እናንተ ብዙም ልዩነት ሙር እንደው ከእናንተ ወደ ሮማን ካቶሊኮቹ አይ ቲንክ እነሱ ጋር ዶክትሪናል ትዋር አለ ደዳይ ነው። በዛ በኩል የሚሆን አይመስለኛም ሙር ከኢስተርን ኦርቶዶክሶቹ ጋር እና ከሌሎች ሪፎርምድ ጋር እዚህ እኛ ጋር ብዙም ባይሆኑ እንዳልኩ ነው። ማንነታችን አይደለም ግን ማድረግ የምንችለው ያው ዲፌንድ ማድረግ ነው። የመጣ ካለ የሚጠይቀን ካለ ይጠይቀን። እኛ ሁሌም ዝግጁ ነን እኮ ለመጠየቅ መቼም ቢያለን እኛ የምንሰጠው መልስ ስላልጣማቸው ለእነሱ ሀሳብ ስላልተመቸ ብዙዎች ከክፋት እኔ ከክፋት ይሁን እኔ አሁን ይከብደኛል። እዚህ ሀናም አለች የተለያዩ ሰዎች እኔ በጣም ብዙ ቪዲዮዎች ነው ሲላኩልኝ ለራሱ የነበሩት ብዙ ቦታ ሜንሽን ተደርግ ያለው እየተሽከረኩ እያየው ነበረ። ያው ለእናንተ ምናል ለአብዛኛው ይሄ አዲስ ነው ቲክቶክ ላይ ግን በአካል ያለ ነገር ነው። ባይተወይ በአካል ብዙ ጊዜ ተመሳሳይ ነገር ስንባል ሰምቻለሁ። ይህ አዲስ አይደለም ለእኔ በአካል ማለት ነው። እና እኔ ይከብደናል። ያው ለእኛ በክርስቶስ አንድ ነን የሚለው ስለሚበልጥብን መሰለኝ ብዙ ጊዜ ኢየሱስ ክርስቶስ ጌታ ነው ስንል አሜን የሚለን እንወዳለን። ስለ ጌትነቱ መመስከር ማቆም እንችል አይመስለኝም። እና እኛ አሜን የሚለንን እንዴት እናውጣው እንላለን። ያው ልዩነቶቻችን ቢኖሩንም እኛ ከመሬት ተነስተን ወይ ጥላቻ ወይ ሌላ ነገር ውስጥ እንገባለን ብዬ አላሰብም። ነገር ግን በልዩነቶቻችን መካከል ራሳችንን የመጠበቅ ራሳችንን ዲፌንድ የማድረግ መብትም አለን፣ ግዴታም አለብኝ። እኔ ግዴታም አለብኝ ብዬ አምናለሁ። ይሄ የኔ እምነቴ ነው። አዲስም የመጣም አይደለም፣ ፈጠራም አይደለም። ከመጽሐፍ ቅዱስም ከአባቶችም የተማርኩት ይህንን ነው። ከሐዋርያትም ይህንን የተቀበልነው አዲስ ነገር አላወራንም። መጽሐፍ ቅዱስን የተጠቀምነው ሐዋርያትን የጠራ ነው። የአባቶችን አስተምሮን የተናገር ነው።
ያው ይሄ ካስከፋቸው ምን እንላለን? ያው ይከፉ እንላለን። ያው ከነክፋታቸው እኔ እምነቴን አልቀይር ከመሬት ተነስተን አልቀይርም አይደል? ለምሳሌ አሪዮስ እኮ ኢየሱስ ጌታ እንደሆነ ያምናል። ስድስት ፍጡር ነው አለ እንጂ በቃ የባህሪ እንትን በጸጋ አደረበት የሚለውን ነገር እኮ ያምናል። ስቲል ኢየሱስ ጌታ ነው የሚለውን ያውቅ፣ ግን ስቲል ለመወገዝ ከመወገዝ አልዳንም። አሁን ኢየሱስ ጌታ ስላለ አንተ አሜን ስላልክ ወይ ምናምን አይደለም። ምንድን ነው የምታምነው? ገባ? ላይክ ኢቨን ከኢየሱስ ክርስቶስ ጋር ህብረት ለማድረግ እንግዲህ ምን ያህል አሁን በእኛና በኢስተርን መካከል ያሉትን ልዩነቶች ብዙዎቹን የተስማሙበት ነገር አለ አይደል? ግን ስቲል የሚቀሩት ዋና ዋናዎቹ ሀሳቦች እስኪጠሩ ድረስ አንድነት አይፈጽሙም። ምን ያህል ቤተክርስቲያን ጥንቁቅ እንደሆነች የሚያሳይ ነገር ነው። ኢየሱስ ጌታ ነው። አሁን ለምሳሌ ኢየሱስ ክርስቶስ ጌታ እንደሆነ እኮ ኦንሊ ጂሰሶችም ይላሉ። ገባ? ያላቸው ክርስቶሎጂ ያላቸው የትሪኒቲ ትምህርት ነው ከነሱ ጋር ህብረት እንዳታደርግ የሚያደርግ እና ጀስት ጌታ ነው ስለ አሁን እኛ አሁን ለምሳሌ ብዙ ጊዜ ጴንጤዎች ኢየሱስ ጌታ ነው ስንል ትናደዳላችሁ ምናምን ይሉናል። እንግዲህ አሁን እኛ የምንናደድ ከሆነ ቅዳሴውን ከፍቶ ማየት መጀመሪያ ማለት የጴንጤ አሁን ከጴንጤ ሲመጣ ሰው ደስ የማይለው ምንድን ነው? ኢየሱስ ጌታ ነው ሲል በውስጡ ምንፍቅና አለበት። አሁን ለምሳሌ ሰይጣን ያመሳሰልኳቸው አለ። ሰይጣን ኢየሱስ ጌታ ነው ቢል እኔ አሜን አልልም። ለምን መሰለ? ተንኮላሉ ምንም ነገር። አሁን ለምሳሌ ክርስቶስ አንተ እግዚአብሔር ቅዱስ ነህ ምናምን ሲለው ድነውጣ ነው ያለው። አዎ ነኝ፣ ትክክል ነህ ምናምን አላሉ። ቢካዝ ሰይጣን በየትኛውም አቅጣጫና አንግል አንተን ካሞገሰ ክፋት አለው። እና ከፕሮቴስታንት ሲመጣ ኮስችን እናደርጋለን። ቀጥለው ምን ሊሉን ነው ምናምን የሚለውን ነገር እንጂ እንደውም ኦርቶዶክስ እንደሚታወቀው የጌቶች ጌታ ነው በል ምናምን በሚባል የክርስቶስ ጌትነት ላይ አይደለም። ከየት ነው የመጣው ነው ያ ሀሳብ ከየት መጥቶ ነው? ቆም ብለን አይተን መርምረዋለን። እና ልክ ፕሮቴስታንት ውስጥ ኢየሱስ ጌታ ነው ማለት በቃ አልቲሜት ስታንዳርድ አድርገው ያዩታል ነው። ከዛ በኋላ ስለ ክርስቶስ ውስጡ አለ ላይክ ከጀርባው ላይ ክርስቶስ ኢየሱስ ጌታ ነው ብለው ያለ አንድ ፕሮቴስታንት ደጋግሜ ጠይቄው መጨረሻ ላይ እኮ ያው ወልድ መስገዱ አይቀርም ወይም ደግሞ ወልድ ለአባቱ መገዛቱ አይቀርም የሚል እምነት ያላቸው ናቸው። ጌታ ነው ብለውት ማለት ነው። እና እንደነዚህ አይነት ነገሮች ስላመጡ ኬርፉሊ አንቀበላቸውም ከሶርሱ ማለት ነው። እና እናንተ ጀስት ቢካዝ እናንተ ህብረት ስታደርጉ አዎ መንፈስ ቅዱስ መጣ ወረደ እንደዚህ ያለ ጌታ ነው ምናምን የሚሉት ወርዶች ስላሉ ለምን እንደነዚህ በቀላሉ እናንተ ብዙ ነገር የምታውቁ ናቸው። በቀላሉ እንደዛ ህብረት ስላደረገ የሚባል ነገር የለም። ክርስቶስ ግን አንገትህን የምትሰጠው ለምታምነው ነገር ነው እንጂ እንደዛ ባይሆን ጥሩ ነው፣ ደስ ይለኛል ለማለት ነው። ኤኒዌይስ እኔ ምንም ችግር የለብኝም ከእናንተ ጋር ያው በሳክራመንት ጉዳይ በሌሎች ነገሮች ላይ እናወራለን እንጂ አሁን በተነሳው ነገር ላይ እኔ ምንም ችግር የለብኝም ከእናንተ። እሺ አንቺ እንዴት ሰላም ነው? እሺ ቅዱስና ራሊ ጨርሱና እሺ አይ ይጨርሳሉ። እኔ አንድ እንትን ነው ኧረ ቆይ አንድ ምንድን ነው? እሺ ሙሉን እንደ አንድ እንትን መጨፍለቅም ትክክል ነው ብዬ አላምንም። ምክንያቱም እኔ ያደግኩበት ነገር ስለሆነ ብዙ መልካም ሰዎችም የእምነት ሰዎችም ያሉበት ቤተ እምነቶች ናቸው። ፔንቴኮስታልም ኢቫንጀሊካልም ሙሉ በሙሉ የምንለያየው ነገር አለ እንጂ እኛ ሁሌ እንደምንለው ክርስቶስ አንድ ያደርገናል። እኛ በክርስቶስ አንድ ነን። በእምነት ብቻ በጸጋው ብቻ ክብር ለእግዚአብሔር ብቻ እያለን አንድ ላይ በመጽሐፍ ቅዱስ ብቻ ብዙ አንድ ነገር የሚያደርገን ነገር አለ። ያን አንድነት ልንክደው አንችልም። ኢትስ ክህደት ነው። ያን እኔ ለዋሽ አልችልም። እኔ ውሸት አልዋሽም። እና አንድ የምንለያይበት ነገር አለ። አዎ በእሱ ነገር ላይ ኦፍኮርስ እኛ እምነታችንን አናስደፍርም።
ግን እንደዛው ደግሞ አንድ የሚያደርገን ነገር አለ፣ ኢየሱስ ክርስቶስ የሚባል። ኢየሱስ ክርስቶስ አንድ ያደርገናል። አምልኳችን አንድ ያደርገናል። መዝሙራችን አንድ ያደርገናል። ምስጋናችን፣ ጸሎታችን እኛ አንድ ላይ ነን እኮ። እኛ ተነጥለን እኔ ዩኒቨርሲቲም እያለሁ ከዛም በፊት እኛ እኮ በአንድ ላይ ነው የምንጸልየው። ቤተ እምነት እንኳን እኮ አልነጣጠልም አይደል እንዴ? እኛ እንደ አንድ እኮ ነው ራሳችንን የምናየው እኮ። አሁን በዚህ ተለያይተን ሲወራ ሰማችሁ እንጂ ብዙ ሰው እኮ ኢቨን ልዩነት እንዳለን እኮ አያውቅም አይደል እንዴ? ውጭ ያለ ሰው እና እኛ አንድ ነን እኮ። የትም ብትሄድ ዩኒቨርሲቲዎች፣ ትምህርት ቤቶች፣ ሃይስኩሎች ፌሎሺፕ የሚባል ነገር አለ። በአንድነት እንጸልያለን። ስንንበረከክ አንድ ላይ ነው የምንንበረከከው። ጸሎታችን አንድ ስለሆነ ማለት ነው። እኛ ኢየሱስን የምንገልጽበት መንገድ ተመሳሳይ ነው። ቅድም ያልኩ ክሪስቶሎጂ ማለት ነው። ተመሳሳይነት አለው። የሳክሬመንት ልዩነት ቢኖረን እንኳን እነርሱ ከኛው ነው የወጡት፣ ከሌላ አይደለም። ከኛው ወጥተው ነው ዛሬ ልዩነት የመጣው። ሌላ አስተምሮ መጥቶ እኛ አይናችን እያየን ተቀማን ነው የምንለው። እኛ እንደው ስለ እነሱ ስናስብ ተቀምተን እንላለን እንጂ ያን ያህል በጣም የጎላ ልዩነት አለን ሳይሆን፣ በጣም ደግሞ እንደዛ የሚያመሳስለን ነገር በጣም ብዙ ነው። ለዛ ነው እርስ በራስ እንጋባለን አይደል እንዲ ያለምንም ችግር። በትዳር አታይም? አንዳቸው እኛ ጋር ያለ አገልጋይ ሙሉ ወንጌል ሄዶ ያገለግላል፣ ቃለ ሕይወት ሄዶ ያገለግላል፣ የመሰረተ ክርስቶስ አገልጋይ መጥቶ ያገለግላል። እኔ አሁን ላስት ታይም እሑድ ቸርች ሄድኩ ሰዓት መንገድ መድረክ ላይ ወጥቶ ያገለገለ የመሰረተ ክርስቶስ አገልጋይ ነው። ሕይወት ብርሃን ያሉት መጥቶ ያገለግላሉ። ትንሽ ኢንተርናሽናል ቸርቾች እነሱን እኛ እንደ መናፍቅ ነው የምንቆጥራቸው። ባለራዕይ እና መስራች አላቸው ብለን አናምንም። ግን ከዛ ውጭ ያሉትን እኛ እንደ ራሳችን ስቲል ቱዴይ አሁን ለራሱ በልዩነታችን ውስጥ እንኳን አንድ የሚያደርገን ነገር አለ። እምነታችን ማለት ነው። በእምነት ውስጥ የሚያመሳስለን በጣም ብዙ ነገር አለ። እኔ አሁን ከኢስተርን ኦርቶዶክስ ብጠራ ትንሽ ነገር ነው የሚያመሳስለኝ ነገር ልጠራ የምችለው። ግን እኔ ስለ ፔንቴኮስታል ብትጠይቀኝ እኔ በጣም ብዙ ነገር እነግርሃለሁ ከፔንቴኮስታል ጋር። እኔ እንበረከካለሁ፣ ተንበርከክ ይጸልያለሁ። እነሱ ጸልየውልኛል፣ እኔ ጸልዬላቸዋለሁ። እኛ እንደዛ ነን። አንድ ላይ ነው የምንዘምረው። አንድ እንትን ይዘን ማለት ነው። አንድ ጊታር ይዘን በአንድ ኪቦርድ እንደ ወንበር እየደበደብን ዘምረናል። አንድ ላይ አምልከናል። እና ዛሬ ተነስቼ ደግሞ እንዴ በጣም እንደዚህ ስላለን እኮ ከእናንተ ጋር ህብረት አላረግም እኔ አልልም። እኔ አይወጣኝም። እኔ እንደዚህ ነገር አይወጣኝም። እኔ አሁንም ቢሆን ደስ ይለኛል ብሄድ። እኔ አሁን አቅራቢያ እዚህ ወንጌል አለ አይደለ? የመዝሙር እንትን ነገር ሄዳለሁ፣ ቀላል ሄዳለሁ። ኢየሱስን እኮ ነው የሚያመልኩት። ኢየሱስን ሄጄ ከእነሱ ጋር አመልካለሁ። ኢየሱስ ቀልድ የለም፣ የማይቀለድበት የለም። የማትዳፈረውም ነገር አለ። ኢየሱስ ክርስቶስ የሚባል ኢየሱስ ክርስቶስ ማለት ነው። አይ ቲንክ እኛና እናንተን እኮ አንድ የማያደርገን እሱ መሰለኝ እኮ አይደል እንዴ? ለዛ ነው ቅድም ያልኩ እኮ አሜን የሚሉን ያልኩ ተመሳሳይ ስለሆንን ነው። እንደዛውም ደግሞ ያው የእንትን ልዩነት አለን። ለዛ ነው ያልኩ ቅድም እነሱ ቢሰድቡን እንኳን አልኩ አይደል እንዴ? እነሱ ቢሰድቡን እንኳን የፈለገ ነገር ቢያመናጭቁን እንኳን የተለያው ሙሉን ይወክላሉ ብዬ እንኳን አላምንም። ሙሉን ማለት ነው። እዚህ ቲክቶክ ላይ ያሉ ሰዎች ሊኖሩ ይችላሉ። ስለዚህ እነሱ ሊናገሩን ይችላሉ። ግን አልኩ እኔ አሁን ከእነሱ ጋር ቅዱስ ቁርባን ወስዳለሁ አልወስድም። ያ የሚለያየኝ ነገር ነው። የጥምቀት ልዩነት አለን። አዎ እሱ ልዩነት አለን ሚንስ ኦፍ ግሬስ ላይ። ነገር ግን ደግሞ አንተ እንዳልከው የተለያየ አይነት ህብረት ይኖረናል ብዬ አላምንም። እኛ እንደዚህ ይሆናል ብዬ አላምንም። አሚን። ይኸውልህ አንድነት ሊሆን አንድ የሚያደርግን ነገር ከቆጠርክ ብዙ እንትኖች ድርጅቶች አንድ የሚያደርጋቸው ነገሮች አሉ። ግን ወንጌል ማለት ነው። ወንጌል እስከምን ድረስ ነው የሚያደርስህ? አሁን ለምሳሌ የወንጌል ዓላማ ክርስቶስ በዚህ ወጣ በዚህ ወረደ፣ እንደዚህ ቅዱስ ጳውሎስ እንዲያደርግ እንደዚህ ወይንም ኤኒቲንግ አንተን እስከ አልተር ማድረስ የወንጌል ዓላማ ማለት እዚህም ነገረ እዛም ነገረ አልተር ላይ ማድረስ ነው። ዘ አልቲሜት አልተር ላይ ከደረስክ የቅዱሳኑም የጸሎቱም ኤኒቲንግ ሰውን አልተር ላይ ማድረስ ነው። በቃ አልተር ላይ የተቀመጠው ላይ ዲፍረንስ ካለ how are you telling me ስለ አብሮ ማምለክ መዘመር ምናምን? the biggest thing በክርስቲያን ህይወት ውስጥ ክርስቶስ ነው። በክርስቶስ ላይ የተለየ አቋም ካለ
ኮስችን ማድረግ አለብህ። ኦኬ እሺ አብርሃም እንትን አልክ አመለክ ምናምን አት ዘ ኢንድ ኦፍ ዛት እንትን አምልኮ ዘር መስት ቢ ቁርባን መኖር አለበት አይደል? አሁን እኛ የኢትዮጵያ ኦርቶዶክስ ተዋህዶ ወይንም ደግሞ የኦሪየንታል የኛ ኮር የአምልኳችን ኮር ቅዳሴ ነው። ገባል? ዛትስ ዋይ ኢትዮጵያ ቤተክርስቲያን ኤቭሪ ሲንግል ዴይ ቅዳሴ አላት። ኤቭሪ ሲንግል ዴይ ምን ማለት ነው? ቅዳሴ ሰዎች ተሰብስበው ቅዳሴ ማለት መጽሐፍ ቅዱስ ተጨምቆ ማለት ነው። መጽሐፍ ቅዱስ ተጨምቆ ጸሎቱ መስዋዕቱ እዛ ጋር የሚገናኙበት ማለት ነው። እና እዛ ኦልተር ላይ የሚቀመጠው ክርስቶስ ነው ሰዎችን የሚለያየው እንጂ በዝማሬማ ከሆነ የሰርክ ጸሎት አለን እኛ ከኢስተርኖች ጋር ልናደርግ እንችላለን። የሰርክ ጸሎት መስዋዕት የለውም፣ ወይም ደግሞ የጠዋት ማለት የጠዋቱም የሰርኩም የለውም። እና በዛ ኦኬ እነሱን ጸሎት እያደረግን ነው አንድ ለው እንችላለን። እኛ እና የነሱ ልዩነት ግን እዛ ላይ አለ። አልተሩ ላይ ምን አለ? ከናይተር አልተር ከዛ ሰውዬ ጋር አይ ነው ይገባኛል። ላይክ እኛ አሁን ትልቁ ፕሮብሌም የሚመጣው ቅድም የተናገርካት ነገር ናት። ገባ? አሁን ላይክ ይሄ ከዶግማቲክ ያልሆኑ ፓርቶቻችን ሰዎች ውስጥ እየገቡ አሁን ዶግማቲክ ያልሆኑ ማለት አሁን ለምሳሌ ገድላት ላይ እንደዚህ ያለን ወይ ድርሳናት ላይ እንደዚህ አይነት ነገሮች አሉ የሚለው ነው እንጂ አሁን እነሱን ከኮስችን ብታወጣቸው ጭንቅላቱ ውስጥ የሚቀረው ምንድን ነው? ቅዳሴ ነው። ቅዳሴውን ማንም ማየት አይፈልግም። እኔ እስካሁን ያየሁት ሰዎች ሁሉ በተለይ በገድላት በምናምን የሚከራከሩ ሰዎች ቅዳሴው ምን ይላል እስቲ ብሎ የሚከራከር ሰው ገጥሞ ያውቃል? ቅዳሴ ላይ እንደዚህ ብላችኋል፣ ትክክል አይደላችሁም፣ ቅዳሴ ላይ እንደዚህ ብላችኋል፣ ይሄ ነገር ደስ ይላል የሚል ማንንም ገጥሞኝ አያውቅም። እና የእኛ ፋይናል እንትናችን አልተር ላይ ማድረስ ነው። አልተሩ ላይ ያለው ነው። የፈለገውን ስብከት ስበክ፣ የፈለግከውን መዝሙር ዘምር፣ የፈለግከውን ህብረት አድርግ። that person have to reach to the altar, the same altar ማለት ሐዋርያት ከበሉት ጋር አንድ የሆነ ህብስት የሚያበላው አልተር ጋር መድረስ መቻል አለብን። በዛ ነው ማምነው። ኤኒዌይስ ሌላ ጊዜ እናወራለን። እንግዲህ አይ ቲንክ ጥሩ ሰው ነው፣ ተረጋግተህ ነው የምታወራው። ስለዚህ እኔ ፎሎ አደረግህና ወይ ስታስተምርም ማየት ፈልገህ ነው። እሺ ደስ ይለኛል። ኦኬ እሺ እናመሰግናለን። ግን ቅዱስ ይህንን ክፍል እንዴት ታየዋለህ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር አሁን አውጥቼው ነበረ። ቁጥር ከ16 ጀምሮ ያለው እንዴት ታየዋለህ? የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? እንጀራው አንድ ነው። ሶሪ ምንድነው? ይቅርታ። እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን። ሁላችን አንዱን እንጀራ እንካፈላለን የሚለው ክፍል ምን ይመስላል ቅዱሴ? ያው በግልጽ ነው። ምንም ሌላ ኤክስፕላኔሽን አያስፈልገውም እኮ። ሌላ ኤክስፕላኔሽን ያስፈልገዋል? ማንም ሰው ያነበበ ሰው ሁሉ መረዳት የሚችለው ማይሆን ኢንተርፕሬቴሽን እኔ እንጃ ሰው እንዴት ገልብጦ እንደሚያነበብ አላውቅም። ይሄ የትኛውም ልጅ እንኳን ቢያነብ የሚረዳው ነገር ነው አይደል? ለምን እንደጠየኩልኝ ጋር ይሄንን አንዱ እንጀራው አንድ ያው እንጀራው አንድ ስለ ክርስቶስ ነው አይደል የሚያወራው? እንጀራው አንድ ነው። እንጀራው አንድ ነው። ለቅዱስ ቁርባን ነው እኮ ያ እኮ ያው ክርስቶስ ነው የጌታ ስጋ አይደለም የምንበላው። ኦኬ እኛም ብዙዎች ሆነን ሳለ አንድ አካል ነን ያለው እነዚህ ቅዱሳን ማለት እነዚህ አማኞችን አይደለ? አንድ አካል ከአንዱ እንጀራ ሲበሉ አንድ ነው የሚሆኑት። ገባ? ህብረቱ እንጂ የተለያየ ቤተ እምነት
አሁን በበኛ ዘመን ማለት ነው እንዴት ሊፈታ ይችላል ይሄን ነገር? ገባ? ግልጽ ነው ወይስ ግልጽ አዎ ይሄ ነው? ግልጽ ነው። ይህን ሁሉም ለራሱ ይጠቀማል። አንደኛው እኔ ነኝ እውነተኛው ቤተክርስቲያን የሚለው ነገር እኮ ያስፈለገበት አንደኛው ሪዘን ይሄ ነው። ምክንያቱም በአንድ አይነት አስተምህሮት ውስጥ መኖር አለበት። ይሄ ቃል እንዲሰራ አይነት አይደንቲፊኬሽን አለው። ግን እኛ ሉትራን ጋር ቪዚብል እና ኢንቪዚብል ቸርች አለ። ያው ሊሚት አናረግም። ለዛ አይደል አፊርም የምናደርገው ሳክሬሜንቶች እና የእግዚአብሔር ቃል ሁሉ በተደረገበት ሁሉ አፊርም እናደርጋ ቤተክርስቲያን ትኖራለች ብለን አይደለም እናስተምረው። እንደዛ ነው የኛ አስተምሮ። ላይክ ሊሚት የለውም። ኢንቪዚብል እና ቪዚብል ነው። ምክንያቱም ቪዚብል ብቻ ካረግ ነው በእኔ ማለት ነው፣ ይሄ ፐርሰናል ነው። ያ እነሱ የሚሉት ነገርኩሽ። ኢንቪዚብል ቸርች ያምናሉ። ኦግስበርግ ለቀቅ ያለው ቪዲዮዎች ውስጥ አለ። ኦግስበርግ አፖሎጂ ኦፍ ኦግስበርግ ኮንፌሽን ላይ አለ ሜላንክተን ሲጽፍ። ግን ለእኔ ፐርሰናሊ እንኳን ብትጠይቅኝ ማለት ነው የትኛዋንሽ ብለች ላይክ ሊሚቴሽን ሊመጣ ነዋ። አሁን ለምሳሌ ወይ የሮማን ካቶሊክን ትራንስብስቲሽን ካልተቀበልሽ፣ ወይ ደግሞ እንደ ኢስተርኖቹ እንደ ሪፎርሞቹ ሚስቲካል ካላልሽ፣ ወይ እንደ ሉተራኖቹ የሆነ አይነት ኤክስፕላኔሽን ብቻ ካላልሽ የሆነ እንትን ይመጣል ማለት ነው። የሆነ ሊሚቴሽን ይመጣል ማለት ነው። ግን ደግሞ ያው በሁሉም አንድ የሚያደርጋቸው ስጋና ደሙ እንደሆነ ያምናሉ እና በህብረት ኢየሱስ ክርስቶስም ሲናገር አንድና ሁለት በሆናችሁበት ሁሉ እኔ በዛ አገኛለሁ ይላል። እንደው እንደ ምሳሌ እኛ የምንጠቀመው ፕሬዘንሱን አንደኛው ላይክ ኢየሱስ ክርስቶስ ከመጣ በኋላ በተዘጋ ቤት ውስጥ ሆኖ እያለ በመካከላቸው አይደለ የመጣው። ላይክ በመካከላቸው አውት ኦፍ ኖዌር ኤግዚስት አደረገ። ያ ብዙ አይነት ኤክስፕላኔሽኖች አሉት። ግን ያው እኛ ቤተክርስቲያን ሊሚት ማድረግ አትፈልግም። እኛ ጋር ብቻ ነው ያለው፣ የኛ ብቻ ነው ትክክል ብላ ሊሚት አታደርግም። ለዛም ነው እኮ ኢስተርን ኦርቶዶክሶች እና ሮማን ካቶሊኮች ጋርም ሳክሬመንት አለ የምንለው አይደለ? ራሊቆ ትሄድበታል። እንትን እኔ ማለት የፈለኩት ቅዱስ ይሄንን ከአንዱ እንትን ስንካፈል ከአንዱ እንጀራ ስንወስድ አንዱ ለመታሰቢያ ነው፣ አንዱ እውነተኛ ነው ብሎ መውሰድ ይችላል ወይ ነበር እኔ ልል የፈለኩት። ማለት ፊርም አናደርግም። መታሰቢያ የሚል ሰው ሊትራሊ ፌል አድርጓል እኮ አይደል እንዴ? ካላመንሽ እንዴት ነው የሚሆነው? የማታምኝበት ነገር ይሰራል። ስጋና ደሙ ነው ብለሽ ካላመንሽ ምኑ ነው የሚሰራው? የማይሰራ ነገር እንዴት ታፕን ያደርጋል? አዎ ልክ እኮ ነው። ግን መታሰቢያ ነው ብሎ እሺ መታሰቢያ ነው ብሎ የሚያምን ሰው አይ ይሄ እውነተኛ የጌታ ስጋና ደም ብሎ የሚሰጥ ጋር ሄዶ መውሰድ እንዴት ነው የተቻለው? ቅዱሴ እንደዛ የሚሉ ስላሉ ነው። እንደዛ የሚሉ እኛ እንደዛ አላልንም እኮ አልኩሽ እኮ። ይሄ ማመቻቸት ይባላል። አንደኛው ለአንደኛው ያመቻቻላል። ቀደም እያልን የነበረው አሁን አንዳንድ ሰው እንዳይደብረው ወይ እንትን እንዳይለው የማመቻቸት ስራ ነው እንጂ ሰው ለሰው ማመቻቸት ነው እንጂ ይሄ የቤተ ክርስቲያንም አይደለም። ጨረስክ ነው ወይስ ሚት የሚያርግሰዋል? ቅዱስ ምን ልጨምርበት ብለሽ ነው? አይ ከታች እኮ የጁሲ ጁሲ ገብተህ ማውራት ትፈልጋለህ? ጁሲ ያለ የሮማን ካቶሊክን እዚህ ጁሲ ያለ እንደ እሺ፣ ቆይ ለምን አላስገባለህም? ኦ ፕሮፋይል ቀይሮ ነው የመጣው። ኦኬ እኔ እኮ ፕሮፋይል ስትቀይሩ እኔ ሌላ ነው የምትሆንብኝ። ስጋና ደሙ መታሰቢያ ነው ማለት ስጋ ደሙ አይደለም ማለት ነው ወይ? ያ መታሰቢያ ብቻ ከሆነ ዳግም መታሰቢያ ነው፣ ምንም የማገኝበት ነገር የለም። አንዳንዶቹ ጸጋን እናገኝበታለን ያሉ፣ ግን ምን አይነት ጸጋ ነው አይናገሩም። የሚገኝበት ጸጋ የሚገርመኝ መሰለሽ አሁን እዚህ እኔ መጀመሪያ ቲክታክ ላይ ስመጣ የነበሩት የሚንሸራሸሩት ሀሳቦች ዲያዘር ሳይድ ነበሩ። ሀው ፋር እንደመጣን ራሱ ሳስብ በጣም ላይክ ጥሩ ነው ይሄ ኤዱኬት ማድረግ ሰውን ነገር በጣም ጥሩ ነገር ነው በእውነት። እነሱ የፕሮቴስታንቲዝም ውስጥ እንደዚህ የሚያስብ ራሱ ያለ የማይመስላቸው በጣም ብዙ ሰዎች ነበሩ።
እና ይሄ በጣም ትልቅ አቺቭመንት ነው ብዬ አስባለሁ ፐርሰናሊ ማለት ነው። ወገኖች ታብታብ አድርጉ። እንትን ሰው እያስገባ አይደለም ኔትወርክ ወይም የራሱ ሊሆን ይችላል። ጆሲ ግን ታብታብ አድርጉ። ጆሲ ወጥቷል እና አይ ቲንክ ቆሽ ያስገባውና ምንድነው ግን አንቺ ቤት በደል እየተሰራብኝ ነው። ሰሞኑን እያስወጡኝ እየነቀሉኝ ነው በደንብ አድርገው። ኧረ አይደለም ያንተ ኔትወርክ ነው ሲሽከረከር ነበረ እና ኔትወርክ ሲያስወጣ እንደዛ ነው የሚለው። ሰው አስወጣ ብሎ ይጽፋል። ቲክታክ ከሰው ጋር እንዲያጣላ በስማ ግን ብሶኝ ነው ሰሞኑን ስለደጋገሙኝ ብሶኝ ነው። ባለፈው ልክ ልናገር ስል የሆነ ሰው አስወጣኝ ከመጣላ ብዬ ነው አንቺ ቤት እንጂ ማን እንደሆነ እንኳን አውቄዋለሁ። ውስጤ ይነግረኛል አንዳንዴ። ማወቅ ጀመርክ፣ የውስጥን መመርመር ጀመርክ። ማን እንዳስወጣኝ አንቺ ማውቀሻል አላወቅሽው? ማን ነው? እኔማ አይቼ ነው ያወቅኩት እንዴ። እኔ አውቃለሁ። እንደዚህ ውስጤ ይነግረኛል። አድሚን በሆንም ላንቺ ነው የሚያሳይሽ፣ ለኔ ያሳየኝ ሰውጣና ግን ውስጤ ገብቶኛል ማን እንደነገረኝ። ለሆስት ብቻ ነው የሚያሳየው። እሱም አይነህ ስልክ ላይ ከነበረ ነው እንጂ የምታየው ወዲያው ነው፣ ሰከንድም አይሞላም እንትን የሚለውና እንዳጋጣሚ የሚቆርቡ ሰዎች እኮ ይታያቸዋል። የቁርባን ደጋፊዎች ይታያቸዋል። አይ ልቀልድ ብዬ ነው። ቅዱስ አለ እሱን ጥያቄ ቅዱስ አለው እንዳው ከመናገር በፊት ሮማን ካቶሊክ ብለህ አድሬስ እንዳታደርገኝ ድጋሚ። ሮማን ካቶሊክ አይደለሁም ልነግር ብዬ ነው። ሮማን ካቶሊክ የሚባሉት ሀና ሮማን ካቶሊክ ነች። ሮማን ካቶሊክ ብሎ ማለት ሮማን ስርዓት አምልኮ የሚከተሉ ናቸው። የሮም ራይት ይባላል። ቆጆስ እኔን አይደለም ሀና ካቶሊክ። አዎ አንቺን አይደለም ሀና ካቶሊኳን። ሀና ካቶሊኳን። አዎ ይኸውልህ በካቶሊክ ቤተክርስቲያን ውስጥ በአንዷ ቤተክርስቲያን 24 ፕላስ የሆኑ ስርዓት አምልኮች አሉን እና የሮሙን ስርዓት የሚከተሉ ሮማን ይባላሉ። እኔ አሁን ደግሞ የኢትዮጵያ ስርዓት ስለሚከተሉ ኢትዮጵያን ይባላሉ። ሁላችንም ግን ዋና ርፐራችን አንድ ነው፣ ካቶሊኮች እንባላለን። ስለዚህ ሮማን ካቶሊክ ብለህ ካልክ ስፔሲፊክሊ ስርዓት አምልኮዬን ነው እንጂ እኔን አይደለም እየተናገርክ ያለሁ የሚሆነው ማለት ነው። እና እሱን አደራህን አስተካክል፣ አንለስ ሌላ ሚኒንግ መስጠት ካልፈለክ በስተቀር። ያው ቅድም ሞርቶራኖች ምናምን እያለ ከስር ፖለቲካ እየሰራ ነበር አንድ ሰው እና እሱን ነው ሰው እንደሚያደርገው ልል ብዬ ነው። ሞር ብዙ ጊዜ ሮማን ካቶሊክ የሚለው ስለተለመደ ነው እንደ ቤተ ክርስቲያን ሲጠሩ ምናምን ሮማን ካቶሊክ የሚለው ስለተለመደ ነው። ለምን እንደዛ እንደሚሉ ግን ገብተዋል። አዎ እና ከገባህ ለምን አንተ ተደግመዋለህ? ካቶሊኮች አይደላችሁም ለማለት ስለፈለጉ ነው ሮማን ካቶሊኮች ብለው የሚሉት። እኛ ደግሞ ስማችንም ቤተክርስቲያናችንም እሱን ፕሮሰስ ስለምታደርገው መጠራት ያለብን እንደ ስማችን ነን እንደምንለው እና እንደ እምነታችን። መቼም የሆነ ነገር ብዬ ቢጠራችሁ እናንተን ደስ አይላችሁም አይደለ? እና ኢትዮጵያን ካቶሊክ ነው ሆነ ምደ ከዚህ በኋላ ኢትዮጵያን ካቶሊክ እያልኩ ልጥራ አይደለም ካቶሊክ ብለህ ጥራኝ። ኢትዮጵያን ካቶሊክ ራይቴ ነው እንጂ እኔ ካቶሊክ ነኝ በእምነት። እንዴ ጆሲ አስረዳን። አብዛኛው እኮ የሮማን ካቶሊክ ብለን ነው የምንጠራ። ችግር አለው? አይ ችግር አለው፣ በጣም ችግር አለው። ካቶሊክ ቤተክርስቲያን ውስጥ ሮም ሮም አይደለ ያሉ ጳጳሱ። ይኸውልሽ በካቴኪዝም ኦፍ ካቶሊክ ቸርች የሚያስረዳው ካቶሊክ የቤተ ክርስቲያን ስሟ ዘ ካቶሊክ ቸርች ነው፣ ሮማን ካቶሊክ ቸርች አይደለም። ካቴኪዝም ኦፍ ካቶሊክ ቸርች እንደዛ ነው የሚያስረዳው። ሮማን ካቶሊክ ቸርች ብለሽ ካልሽ ስፔሲፊክሊ በሮም ክልል ውስጥ ያለችዋን የካቶሊክ ቤተክርስቲያን እየጠራሽ ነው። እኔ ለምሳሌ በሮም ክልል ውስጥ ያለው የካቶሊክ ቤተክርስቲያን አይደለሁም፣ ኢትዮጵያ ውስጥ ነው ያለሁት። 100% በሮም ካለችው ቤተክርስቲያን ውስጥ ጋራ አንድ ነው እምነቴ። ክልሌ ግን ኢትዮጵያ ነው። አሁን በክልሉ ከለየሽ ሮም አካባቢ ያሉትን ካቶሊኮች ብቻ ነው
ወይም ደግሞ የሮምን ስርዓት አምልኮ የሚከተሉትን ካቶሊኮች ብቻ ነው የምትጠሪው ማለት ነው። ሀሳብ ገብቶሻል? አኒ አይ እንትን ነው እኛ ሮማን ካቶሊክ ስንል ካቶሊክ ማለት ትርጉሙ አይደል? ምን ማለት ነው ትርጉሙ? ይኸውልሽ ካቶሊክ ማለት ዩኒቨርሳል ማለት አይደለም። ይኸውልሽ ስለዚህ ዩኒቨርሳል መሆናችንን እንዳልሆነ ቆይጆ ሲልገር እሱን እያል እንዳልሆነ ዩኒቨርሳል አይደላችሁም ብሎ ለማለት ነው ሰዎች የሚጠቀሙት። እኔም እንደዛ ነው የምጠቀመው። አየሽ፣ ይሄ ደግሞ አሁን እምነቴ እኔ ካቶሊክ ነው ዩኒቨርሳልም ስለሆንኩኝ ነው። ከዩኒቨርሳልነቱ በዘለለ ደግሞ የሃይማኖቴ ስም ካቶሊክ ነው። ሮማን ካቶሊክ አይደለም የሃይማኖቴ ስም። ዩኒቨርሳል አይደለህም ብለሽ ለማለት የሃይማኖቴን ስም እንዴት ቀይረሽ ትነግሪኛለሽ? አይ አንተማ ካቶሊክ ስለሆንክ ነው። እኔ ግን ካቶሊክ ባልሆንስ፣ ይኸውልሽ ካቶሊክ ባልሆንስ ቢሆንስ ግን እኔ ጋራ ስታወሪ እኮ ሃይማኖቴን በስሙ ነው መጥራት ያለብሽ። ካቶሊክ። ስለዚህ የሮም ካቶሊክ የሚለውን መተው። ኦኬ። እኔ ግን ካቶሊክ የሚለው ወይም ዩኒቨርሳል ብየስል ካቶሊክ አሁን እኔ ለምሳሌ እኔ ራሴ ካቶሊክ ቤተ እምነት ውስጥ አለው ብዬ ነው የማምነው ማለት ነው እኔ ራሴ። ስለዚህ ስለምን ካቶሊክ እያወራው እንደሆነ ለመለየት ነው የሮም ካቶሊክ ብዬ የምናገረው። አይ የሮም ካቶሊክ አይደለሁም እኔ። ለምሳሌ አሁን የሮም ካቶሊክ ብለሽ ብታወሪኝ እኔ አይደለሁም እልሻለሁ። ስለ ካቶሊክ እናወራ ካልሽኝ ዛሬ ወደ ካቶሊክ ዘራ የኢትዮጵያ ካቶሊክ ነኝ፣ የሮም ካቶሊክ አይደለሁም። ጳጳሱ ሮም አይደል? ትንሽ እኮ ከመጠመቅ እናሳርፈው ብለን ዳዊት ትላለሽ። ዶሲ ፖፖ ሮም አይደል ያሉት? አዎ ፖፖ ሮም ነው ያሉት። የሮም ቤተክርስቲያን ደግሞ የሁሉም ቤተክርስቲያን እመቤት ናት። ከዛ አንጻር ነው ለሮም አሊጃንስ አለን። ከዛ ውጭ ግን እኔ አሁን ሮማን ካቶሊክ አይደለሁም። ግን 100% የሮም ካቶሊክ ቤተክርስቲያን የምታምነውን እምነት ነው የማምነው። ለዛ የሮምም ካቶሊክ የኢትዮጵያም ካቶሊክ ነው እንጂ ሮማን ካቶሊክ የሚባል ለየት ያለ እምነት የለንም። የኛ ቤተክርስቲያን ስሟ ካቶሊክ ነው፣ ሮማን ካቶሊክ አይደለም። የሚገርም ነው። እናንተ በሁሉም ነገር እንትን አድርጋችሁ አይኖስ። እኛ ግን ለምን እንደዛ እንደምንል ያው ግልጽ ነው። እኔ እንደዛ ስል ግልጽ ስለሆነ ነው። አይኖት አንቲዮክ ጆሲ ያለኝ ሳይ አንቲዮክ ለምን መሰለህ ፕታቶስ ኦፍ ሚላተስ እንደሚለው የቤተክርስቲያኑ አባት እንደሚያስረዳው የጴጥሮስ ካቴድራ የነበረ ጴጥሮስ የሞተበትና የጴጥሮስን መንበር የተተካኩበት ሮም ነበረች እንጂ አንቲዮክ አልነበረችም። ጴጥሮስ በአንቲዮክ ቤተክርስቲያኑን ቆረቆረ እንጂ ካቴድራ አልነበረው። ካሊኮ የኬልቄዶን ጉባኤ እኮ ሰምሲጣፕ አይደል እንዴ? ላይክ ክርክሩ ሊያልቅ ሲል ኦገስቲን ተነስቶ እንትና እንዲ ያለው ጴጥሮስ ተናግሯላ እንዲ ያለው የሮሙ ጳጳስ ሲወራ አይ አንተ የምታውቀው ምናልባት የካልሴዶንን ስለሆነ ይችላል። እኔ ግን ለምሳሌ አሁን ካውንስል ኦፍ ኤፌሰስ ላይ ፊሊፕ ዘሌጌት የሮሙ ፖፕ በሮም ጳጳሳት ውስጥ ይኖራልና ይፈርዳል ብሎ ይላል። ያንንም ቅዱስ ቄርሎስ ተቀብሎ ለቅዱስ ጉባኤ ቦታ ተናግረዋል ብሎ ነው የሚቀበለው። ስለዚህ ለእኔ ካውንስል ኦፍ ኤፌሰስ የሚቀበል ሰው የሮሙን ጳጳስ የመቀበል ግዴታ አለበት ብዬ ነው የማምነው። ከዛ ፊት ያሉትን አባቶችም እንደነ ቦናፌስ፣ ቪክቶር፣ ኦፕታተስ፣ አገስቲኖስ ሌሎችን ማየት እንችላለን። በፔፐስ ያምናሉ። ኦኬ እስኪ ዴቪን ሰላም እንበለውና እንቀጥላለን። ዴቭ እንዴት ናችሁ? ሰላም ለእናንተ ይሁን። ሀኒቾ፣ ጆሲ፣ ቅዱሴ ታችም ያላችሁ በሙሉ ሁላችሁንም ሰላም ሰላም ብያለው። የጌታ ኢየሱስ ክርስቶስ ሰላም እና ጸጋ ይብዛላችሁ። እግዚአብሔር ይመስገን። እንዴት ይዟችኋል? አንድ ነገር እንትን ብዬ አሳዝኖኝ ነው የመጣሁት እና ኤፋ ከቲክቶክ እንትን አለ እንዴ? ይሄን የምታውቋላችሁ? ቅድም እኮ እሱን እያልኩ ነበረ። ኤፋ ጥሩታ እንዳይጠፋ እያልኩ ነበረ። በጣም ነው የምንወድህ እያልኩ ነበር ቅድም። ማለት በራሱ ምክንያት ነው ወይስ ሰሞኑን በተፈጠረው ምክንያት ነው? አሮን ነው እንግዲህ ሊሆን ይችላል። እኔ አላውቅም፣ ግን ዘግቼዋል። ወዲያው ከዛ እንደወጣ ነው እንደዛ ብሎ የጻፈው። እስከ መጨረሻው ነው እንግዲህ መለስ ይሆናል እንትን በውስጥ ካናገሩት፣ ግን አላውቅም። እሱ ግን እንደዛ መሰለኝ ያለው። ኧረ ኤፋ በጣም ወደው በጣም ደስ የሚለኝ ወንድም ነው።
በጣም ሆነስት ነው። በጣም ይሄ እኔም አላደርገውን ሲያደርግ ብዙ አይቻለሁ። ለምሳሌ ሌላ ቤት ፕሮቴስታንቶች የተጠቁ እንትን ያሉ ቢመስላቸው ዘሎ ይገባል፣ ያለ ዝግጅት እንኳን ማለት ነው። ዘሎ ገብቶ ዲፌንድ ያደርጋል። ይሄ እንትናችን አንድነታችን ለማሳየት በጣም ብዙ ይጥራል እና ያለውን ይሄ ንጹህ የሆነ ልብን አይበታለሁ እና ኤፋ መውጣት የለበትም። አይዶነ ስልኩን ባገኝ እኔ እደውልለታለሁ፣ እንነጋገራለን ከሱ ጋር። እኔ እንግዲህ እንዳልደውለት ያን የነበረውን ተቦላልከን ቦልኬ ቁጥሩ ከየት ላምጣው እና ቅድም ተናግሬያለሁ። በእውነት ኤፋ እኔም ብያለሁ፣ ጥሩስ ልጅ ነው፣ ሚስኪን ነው ማለት አንተ ያልከውን ነው ያልኩት ቅድም እና አሮን ነው። እስኪ ይመለስ ይሆናል። አይ ቲንክ ለአሁን 4ኛ ጊዜ መሰለኝ እንደዛ ያደረገው። 3 ጊዜ እንደዛ አድርጎ ነበር፣ ተመልሷል ከትንሽ ጊዜ በኋላ ማለት ነው። አሁን ለ4ኛ ጊዜ ነው እንደዛ ያደረገው። አላውቅም። እኔ ግን ቢመለስ ደስ ይለኛል ብትነግሩት። ሊሊ እንዳለችው ከታች ከሆነ ኦኬ፣ በእኛ ጉዳይ መስሎኝ ነው። በእኛ ጉዳይ አሁን ሰሞኑን በተፈጠረው ምክንያት ከሆነ በግል ከሱ ጋር መነጋገር እንችላለን። ለምን እንደሆነ እያንዳንዱን ነገር ሁሉን ነገር ልንነጋገር እንችላለን። ከኮንፌሽናችን አንጻር እንደሆነ እያንዳንዱን ነገር ስንናገር ከኮንፌሽናችን አንጻር እንደሆነ ያ የኛ እምነት እንደሆነ አንዳንድ ነገሮችን ከእርሱ ጋር በደንብ ሰፊ ጊዜ ወስደን መነጋገር እንችላለን። በዚህ ምክንያት በእኛ ምክንያት ሰሞኑን በተፈጠረው ምክንያት ከሆነ ማለት ነው። ግን ከታች ሊሊ እንደጻፈችው በዛ ምክንያት ከሆነ ኦኬ፣ እነሱ ናቸው እዛ መፍታት ያለባቸው ማለት ነው። ግን እኔ ኤፋ እንዲወጣ እንዲለይ አልፈልግም። በጣም ንጹሕ ልብ ያለው ደስ የሚል ወንድም ነው። የሰው ምክር ራሱ የሚሰማ እሺ የሚል ታዛዥ የሆነ ነው። ያ አይ በውስጥ አይ ቲንክ ይመልሱታል ብዬ አምናለሁ። ልክ ነህ አይደል? ምክንያቱ አላወኩም። በዛም ይሁን አይደል ነው በእኛም ጭቅጭቅ ይሁን አላወኩም ነው ለመናገር። እኔ በሁለቱም በኩል ነው እንትን ይሆነ ይመስለኛል። እሺ ኮሜንታተሮች ስልክ ቁጥሩ አለ ዳጊ? ስልክ ቁጥሩ ያለው ካለ በውስጥ ይጻፍልኝ። እንትናን መጠየቅ ነው ሌሎችንም የሚደዋወሉት። እኔማ እኮ ለምንድን ነው የቦለኩት ብዬ ቆጫ እንትን ቁጥሩን ለካ ሲቦለክ ይጠፋል። አስገብቻለሁ። ኦኬ ከታች በጣም በተደጋጋሚ አንድ ጥያቄ እየተጠየቅኩ ነው። መመለስ እችላለሁ? ኧረ መብት ነው፣ ትችላለህ። ወደ ቅዱሳን እስኪ ላንብበው። ወደ ላይ ሄጄ ወደ ቅዱሳን መጸለይ ምን ስህተት አለው? በአካል ያሉ ቅዱሳንን ጸልዩልን ብለን ከለመንን በአካል ከኛ የተለዩንን መጠየቁ ስህተቱ ምንድን ነው የሚል በጣም በተደጋጋሚ ከታች ጥያቄ አለ። እንግዲህ እዚህ ጋር ክሊር መሆን ያለበት እኛ ኮንፌሽን አለን። ኮንፌሽናል ማለት ከኮንፌሽናችን ውጭ መናገር አንችልም። የግሌ ሀሳብ ነው ብለን የሆነ የግላችንን ሀሳብ ኤክሰጀሲስ ማስራት አንችልም። በዚህ ጉዳይ ላይ ያለን ምንድን ነው? ከዚህ በፊትም ደጋግመን ተናግረናል። በአጸደ ነፍስ ያሉ ቅዱሳን ሆሊ ካቶሊክ ስለሆነች ቤተክርስቲያን አንዲት ስለሆነች ያቺ አንዲቷ እዚህም ያሉት እዛም ያሉት ከአንዲት ቤተክርስቲያን ስለሆነች በአጸደ ነፍስ ያሉ ቅዱሳን ለእኛ እንደሚጸልዩ በምድር ላለነው፣ በውጊያ ላይ ላለነው፣ በሩጫ ላይ ላለነው እንደሚጸልዩ እናምናለን። ይህን በብዙ ጥቅስ ከመጽሐፍ ቅዱስ ማስረገጥ የሚችል ነው። ይህንን ክፍል ማለት ነው። እኛ ወደ እነሱ ስለመጸለይ ኢንቮክ ስለማድረግ ግን ስክሪፕቸር አይደለም ነው። ሉተርም እንትን ሲለው ይሄንን ሪፊዩት ሲያደርገው ስክሪፕቸር አይደለም መጽሐፍ ቅዱስ ላይ እዚህ ክፍል ብሎ መጥቀስ አይቻልም። በቸርች ሂስትሪም ደግሞ ኋላ ከተርድ ሴንቸሪ ላይ 305 ላይ ነው እንደዚህ አይነት ነገር አንድ ጽሑፍ ያለው።
ኋላ አዳፕት የተደረገ ነው የሚል ነው የሉተር አርጊመንት ማለት ነው። እና ዋናው ምንድን ነው? በአጸደ ነፍስ ያሉት ለእኛ ይጸልያሉ ጥቅስ አለ፣ መጽሐፍ ቅዱሳዊ ማስረጃ አለው ለሱ ማለት ነው። በዛ በጣም ብዙ መነጋገር ይቻላል። ራእይ ላይ ባሉት ጥቅሶች፣ ጴጥሮስ በተናገረው ጥቅስ፣ ይልቁኑ ከዚህ ስጋ ከወጣ በኋላ ያ የግሪኩን ቴንስ በደንብ ማየት ይቻላል፣ በትክክል ያስረዳል። ነገር ግን እኛ ወደ እነሱ ስለመጸለይ ኢንቮክ ስለማድረግ ግን ማስረጃ የለውም፣ መጽሐፍ ቅዱሳዊ አይደለም፣ ስክሪፕቸር አይደለም የሚል ነው ያለው የነበረው ሪፊዩት ያደረገበት ማለት ነው። እና ኮንፌሽናችን ላይም የተቀመጠው ያንን ነው የምናምነው። እንደሚጸልዩልን ግን እናምናለን። በአጸደ ነፍስ ያሉ ቅዱሳን መላእክቶች ለቤተ ክርስቲያን እንደሚጸልዩ ድብን አድርገን እናምናለን። መጽሐፍ ቅዱሳዊም ነው። እኛ ግን ወደ እነሱ ኢንቮክ ማድረግን ግን ሪፊዩት ያደረግነው ያልተቀበልነው ነው። ስንወጣም ከካቶሊክ ስንወጣም ያንን ያልተቀበልነው ጉዳይ ነው ማለት ነው። ስክሪፕቸር ላይ ማሳየት አይቻልም፣ ያንን መጽሐፍ ቅዱስ ላይ ማሳየት አይቻልም። ከዛ የተነሳ ነው ታች የጠየቅሽኝ ወንድም ወይም እህት ማለት ነው። እሺ ተመለሰላችሁ። እኔ እኮ ጆሲ ገስት ላይ እንዳለ ነው የሚያሳየኝ፣ ግን ለካ ወርዷል። ኧረ ገስት ላይ ነኝ። ገስት ላይ ነው ደግሞ በዚህኛው ስልክ ደግሞ አትታየኝም። ምንድን ነው አንዳንዴ ይሰውራል አይነት ነገር እንደዛ ሆኖ ይሆናል። ኦኬ እሺ ጆሲ ጥያቄ አለ ጆሲ? አሁን ዴብ በተናገረው ሼማም ገብቷል። ያው ከጠየቅኩ እንደስት እንግዲህ ዴብ ልጠይቅ ይቻላል። ትንሽ ይብራራ። አይ ጆሲ ያው የታወቀ ነው እኮ በካቶሊክና በታድሶች መካከል ያልተቀበሉትና በዚህ ጉዳይ የተቀበሉት የታወቀ ነው። አይ እሱንማ በደንብ አውቃለሁ። ምን እንደምትሉና ለምን እንዳልተቀበላችሁ ታውቃለሁ። አይ ጀስት ዋንት ቱ ስታንዳርድ ያው ፓትሪስቲክ ኤቪደንስ ስላለው ለቅዱሳን መጸለይ ከፑልቱስ ኦፍ ሮም ጀምሮና እንዳም ፓትሪስቲክ ፍሎሮጂየሙን ያጠናሁት ላይክ አንግሊካን ሆኖ በቅዱሳን መጸለይ የሚያምን ሰው ፓትሪስቲክ ፍሎሮጂየሙን ደርድሮት ነው ፓትሪስቲክ ኮንሰንሰስ እንዳለው በቅዱሳን ማለት ኢንቮኬሽን ነው ማለት አይ ሚን ናት ኢንተርሴሽን እና እሱን እያየሁኝ ነበርና ከፑልቱስ ኦፍ ሮም ጀምሮ ኤቪደንስ ካለው አይ ሰው ኢቭን ክሌመንት ኦፍ ሮም እና ለምንድን ነው የማትቀበሉት ለቅዱሳን መጸለዩን ልል ብዬ ነው። ያ ብዙ ጥያቄ ያስነሳል ጆሲ። አሁን ወደ ቅዱሳን የሚደረግ ጸሎት እንዳልኩ ስክሪፕቸር ላይ እዚህ ቦታ ላይ ተጽፏል ብሎ ኮት ማድረግ አይቻልም፣ አንደኛው። ሁለተኛው ደግሞ የፋይናይት እና የኢንፋይናይት ቢንግን ጥያቄ ያስነሳል። በምድር የሚጸለየውን ጸሎት ሁሉ መስማት ከቻሉ ማወቅ ከቻሉ እንትን ከቻሉ ሰው ከዚህ ስጋ ሲለዩ በአጸደ ነፍስ በሚገባበት ሰዓት ከፋይናይት ቢንግ ወደ ኢንፋይናይት ቢንግ ይለወጣል ወይ? ሁሉን ማወቅ ይችላሉ ወይ? በምን አወቁ? እንዴት አወቁ? በጣም ብዙ ጥያቄ ያስነሳል። የኔቸር ጉዳይ ማለት ነው። ከኔቸራችንም አንጻር በምድር ላይ ያለ ነው በጣም ብዙ ነን። በጣም ብዙ ቅዱሳን አለ በብዙ አገር ያለ። ይህን ሁሉ መስማት ይህን ሁሉ ማወቅ ከቻሉ የኔቸር ጥያቄ ያስነሳል። ኢንፋይናይት ሆነዋል ወይ? ሰው ከዚህ ስጋ ሲለይ ወደ ኢንፋይናይት ቢንግ ይለወጣል ወይ? እንዴት አወቁ? ማን ነገራቸው? በጣም ብዙ ሰፊ የሆነ ነገር ውስጥ ያስገባል ያኛው ማለት ነው፣ ከኔቸር አንጻር ማለት ነው። ያው ጥያቄውን የጠየኩት ለምንድን ነው መሰለ ዳዊት፣ ያው መጽሐፍ ቅዱስ ላይ ቤዚክ ቲቺንጉ አለ አይ ቢሊቭ እንደዛ። ኮንኮርድ ላይ ነው ምን ላይ ነው ደግሞ ያየሁት ላይ ከሁለተኛው መቃቢያን ውጪ ሌላ መጥቀስ የሚቻለው ቢብሊካል ሶርስ የለም ብሎ ይላልና አዝ ፈራዝዊ ነው ማይነር ካውንስሎች ሎዶቅያ፣ ሮም፣ ካርቴጅ፣ ሂፖ and many other church fathers እና በፔፓል ደግሞ ፖፕ ኢኖሰንት የሰጧቸው ቀኖናዎች
ያው እሱን እያየን አይደለም ብቻ 73 ናቸው። እና እንደገና ደግሞ ከካውንስል ኦፍ ትሬንት ከፕሮቴስታንት ሪፎርሜሽን 100 ዓመት በፊት ጀምሮ የተሰጠ ቀኖና ነው እና አንለስ ላይክ 66 ላይ ብቻ አድርጌ ሊዮ ካልተባለ ቢብሊካል መሆኑን መጽሐፈ ሲራክና ሁለተኛ መቃቢያ ላይ ማየት የምንችለው ነው። ቸርች ፋደርም ከሂፖሊቱስ ኦፍ ሮም ክሌመንት ኦፍ ሮም ሂፖሊቱስ ጀምሮ ካየን ከወረድን ማግኘት እንችላለን። እና ያው መልስ ለመመለስ ሳይሆን እዚህ ጋር ጥያቄን ምንድነው ላደርገው የፈለኩት ቤዚክ የሆኑ ትሪኒቴሪያን ዶግማቲክ ኤክስፕላኔሽኖች አሉ። እነሱ ምንድናቸው? ሪሌሽን ኦፍ ኦፖዚሽንስ፣ ሪሌሽን ኢን ትሪኒቲ፣ the mutual indwellment of the Holy Spirit እነዚህ ነገሮች ባይብል ላይ ኤክስፕሊሲትሊ ኢምፕሊሲትሊ ዘራቸው የለም። እነዚህ አባቶች ሲያስተምሩን ከሐዋርያዊ ትውፊት በልነውን ነው ብለው ያስተማሩት እና በተለይ ደግሞ ካፓዶሻንስ እና ፎርት ሴንቸሪ ላይ የነበሩትን እና አውጉስጢኖስ እና ሲርልን ካየናቸው እነዚህን ትምህርቶች አብራርተውልናል። እና እኔ በቅድስት ሥላሴ ጉዳይ በሪሌሽን ኦፍ ኦፖዚሽንስ ምናምን በእነዚህ ተቀብያቸው በቅዱሳን ምልጃ ማልቀበልበት ምክንያት እነዚህን ቅዱሳኖች ለምንድን ነው ማለት በሥላሴ ጉዳይ ላይ የተቀብየው ያን ሰውዬ በቅዱሳን ምልጃ ካልተቀበልኩት፣ ለምሳሌ ባሲል ሊወስድ ሎጂካል ታክሶኖሚን ከሱ ነው የምንወስደው። ሎጂካል ታክሶኖሚ መጽሐፍ ቅዱስ ውስጥ የለም፣ በምንም ተአምር የለም። ግልጽ ነው ይሄ። ሎጂካል ታክሶኖሚን ከሱ ተቀብዬ ቅዱሳን ምልጃ ቅዱስ ሲፕራን ሆይ ለምንልን ሲል፣ ቅዱስ ባሲል ሆይ ለምንልን ሲል የማልቀበልበት ምንድነው? ይሄ ነው ጥያቄ ዳዊት። ያ ጆሲ እናንተ ሁለተኛ መቃቢያንን ትቀበላላችሁ አይደል? እናንተ ካቶሊክ ሶስተኛና አራተኛ መቃቢያንን ግን አንድ እስከ ሁለተኛ ነው የምትቀበሉት? ከሴፕቱአጀንት ከ75ቱ መጽሐፍት ቤተክርስቲያናችን በማይነሩም በኢኩሜኒካል ካውንስልም የሰጠችው 73 ብቻ ነው እና ሆሊ ስፒሪት ቤተክርስቲያናችን ኢንስፓየርድ ያደረጋት 73ቱን መጽሐፍት ብቻ እንድትቀበል ነው ልብ የምንለው። እና ዶግማቲክሊ በፍሎሬንስ እና በትሬንት ደግሞ ከማይነር ካውንስሎች እና ከአባቶች የተቀበልነው ይቅርታ ዶግማቲክሊ ዲፋይን የተደረገው በፍሎሬንስ እና በትሬንት 73ቱን ነው። በማይነር ካውንስል እና በአባቶች የተቀበልነው እና አጠቃላይ ኮንሰንሰስ ተሰርቶ ማለት ነው። ያ ለምንድን ነው የጠየቁ የምንቀበለው? አሁን እናንተ ሁለተኛ መቃቢያንን ስለምትቀበሉ ከዛ ኮት ማድረግ ትችላላችሁ። በሁለተኛ መቃቢያን ዶክትሪን ትሰራላችሁ ማለት ዶግማቲክ የሆነ ዶክትሪን ትሰራላችሁ። በ73ቱ ትችላላችሁ። አባቶችን ለምሳሌ እንደነ ጆን ኦፍ ክሪዞስቶም፣ አገስቲን ለምሳሌ ለሲርል ኦፍ አሌክዛንድሪያ የላከል ደብዳቤ ላይ ኖት ቱ አክሴፕት ፐርጋቶሪ ኢዝ ቱ ቢካም ፔላጂያን ብሎ ነው የሚለው እና ዶክትሪን ኦፍ ዲፊዲ እየሰራ ነው አጉስጢኖስ። አባቶች ሰርተው አይተናል። ጆን ክሪዞስቶም ፐርጋቶሪ ጋር አያይዞ ይጠቅሰዋል እሱንና መጽሐፈ ኢዮብን። አንዳንድ አባቶች እነሱን ለመንፈሳዊ ትምህርት እንጂ ላይክ አትናቴዎስ መሰለኝ ካልተሳሳትኩኝ ለዶግማቲክ ነገር አንጠቀምባቸውም ብሎ ስላሉ ሁሉም አባቶች ብለዋል። ኦር ቸርች ብላለች ብሎ ማለት አይደለም። ፓትሪስቲክ ኮንሰንሰስ የሚባል አለ። ሴንት ቪንሰንት ሎሬንዝ እንደሚያስረዳው ፓትሪስቲክ ፍሎሎጂም ሰርተን ነው የምንቀበለው። ከዛ በኋላ ደግሞ እነሱ ባሉበት ላይ ብቻ ሳይሆን ህያው የሆነ ቤተክርስቲያን የማስተማሪያ ማጅስቴሪየም ድምፅ አለ። ስለዚህ እነዚህን በታሪክ አባቶችም ተጠቀሙባቸዋል፣ እኛም እንጠቀምባቸዋለን እና በጠቅላላው ደግሞ እንደ ካቶሊክ ዲትሮካኖኒካል የሚባል መጽሐፍ የለን። 73 መጽሐፍ ነው ያለን። የሚጨመር የሚቀነስ ተብሎ ዲትሮካኖኒካል አፖክራፈል የሚባል ምንም ነገር የለንም። 73 ዝርዝር ነው ያለው መጽሐፋችን። ኦኬ፣ እንደ አትናቲዩስ አትከፍሉትም ማለት ነው። ፋውንቴን ኦፍ ሳልቬሽን ቢነበቡ ደግሞ የሚጠቅሙ እንደገና ደግሞ ፈጽሞ መነበብ የሌለባቸው በሚለው በሚከፍሉት አባቶች አንዳንድ አባቶች እንደሚከፍሉት አትከፍሉም። በእነዚህ 73ቶቹ ዶግማቲክ ቲቺንግ መስራት ትችላላችሁ፣ ዶግማ ማድረግ ትችላላችሁ ማለት ነው። በ73 ቤተክርስቲያን 73ቱንም ምንድን ነው ኢንስፓየርድ ወርድ ኦፍ ጋድ ናቸው ብላ ኢኳሊ ሰጥታናለች። ከነዛ ውስጥ ሃይራርኪ ሊኖራቸው ይችላል። በዛ ጉዳይ ላይ አላየሁም። ስለዚህ
ያላየሁበት ነገር ላይ ሹልሁኝ አልገባም። ግን አንድ ነገር እርግጠኛ ነኝ፣ ፓትሪስቲክ ኮንሰንሰሱን ካየነው ላይክ እኩል ላይሆን ይችላል። በዚህ ጉዳይ ላይ ግን ሕያው የሆነውን የቤተክርስቲያን ድምፅ ነው የምንቀበለው። አባቶችንም ቢሆን ካየን ከነዚህ ከ66ቱ ውጪ ለምሳሌ ጀሮም ቤተክርስቲያን 66ቱን የሚቀበለው ጀሮም እና ሩፊኑስ ግን ለሩፊኑስ በላከው ደብዳቤ ላይ ከትንቢተ ዳንኤል ክፍል ላይ 66 ውስጥ የሌለውን ማለት ነው ቤተክርስቲያን ስለተቀበለችው እሱን ብቀበል እኔ ላይ ምን ጥፋት አለብኝ ብሎ ያስረዳ እናየዋለን። ከዛ ውጪ ደግሞ ጀሮም ራሱ the first council of Nicaea የጁዲትን መጽሐፍ ኢንስፓየርድ ወርድ ኦፍ ጋድ ብሎ ተቀብሎ እንደነበረ ያስረዳል። ከዛ ውጭ ግን በስልጣንም በአውቶሪቲ የሚበልጡት ፖፕ ኢኖሰንት እና ፖፕ ጄላሲዩስ የሰጧቸው መጽሐፍት ዝርዝር 73 ናቸው። ስለዚህ እኛ ዲትሮካኖኒካል የሚባለው ነገር በትራዲሽናችንም የለም። ሁሉም ኢንስፓየርድ ወርድ ኦፍ ጋድ ናቸው። በትራዲሽናችንም 400 ዓመት እግዚአብሔር ሳይለንት ሆነ ምናምን የሚባል ነገር የለንም። ለሱ ማስረጃችን ኢየሱስና ደቀ መዛሙርቱ ሳይቀሩ ሐናኩክ በዓልን ያከብራሉ። የእግዚአብሔር እጅን ያየንበት ብለው የሚሉት በዓል ነው፣ የብርሃን በዓል ነው ለአይሁዳውያን። ኢየሱስ እንዳውም ፉልፊልመንት በሱ እንዳገኘ የዓለም ብርሃን እንደሆነ የተናገረበት ወቅት እንዳለ ከባይብል አጣቅሰን ማየት እንችላለን። ስለዚህ ከዚህ አንጻር እኛ ኢንስፓየርድ ወርድ ኦፍ ጋድ ናቸው ብለን 73 የምንቀበለው። አይ ለዛ ነው ያልኩ ኢንስፓየርድ ኦፍ ወርድ ኦፍ ጋድ ብላችሁ ከተቀበላችሁ ሁለተኛ መቃብያንን አንደኛንም ሆነ ሁለተኛ ሶስተኛና አራተኛ እንቀበልን ብለኛል። አንደኛንም ሁለተኛንም እንደዛ ከተቀበላችሁ በተለይ ሁለተኛ መቃብያን አይ ቲንክ ምዕራፍ 2 ቁጥር 46 ላይ አካባቢ ይመስለኛል ያንን ይናገራልና ስለ ኢንቮኬሽን ብትቀበሉ አይደንቅም ማለት ነው። ለምን ሁለተኛ መቃብያንን ከተቀበላችሁ እዛ ጋር ስለሚናገር ማለት ነው። ወደ ፕሮቴስታንቱ ስንመጣ ግን ሁለተኛ መቃብያንን አንቀበልም። የ66ቱ መጽሐፍ ነው የምንቀበለው። ስለዚህ ስክሪፕቸር አይደለም ብለን ራሱ ስንል የምንመዝነው በ66ቱ ነው ማለት ነው። 66ቱ ላይ አለ ወይ? በአይሁድ ካልቸርስ እንደዚህ አለ ወይ? በብሉይ ኪዳን በኒው ቴስትመንትስ እንደዚህ ቦታ ለሚጠይቀን ይሄው እዚህ ቦታ አለ ብለን ለምሳሌ ቅድም እንዳልኩ በአጸደ ነፍስ ያሉ ለእኛ እንደሚጸልዩ እናምናለን። አሰሉ ትራል ያንን የቱ ጋር ነው የተጻፈው ተብለን ብንጠየቅ ከቸርች ፋዘር ብቻ ሳይሆን ከመጽሐፍ ቅዱስ ማሳየት እንችላለን። ይሄው ብለን መላእክትም ቅዱሳንም እንደሚጸልዩ ማሳየት ማስረገጥ ይቻላል። ግን እኛ ወደ እነሱ ኢንቮክ የማድረግ ነገር ግን ብሉይ ኪዳን ላይም አዲስ ኪዳን ላይም ከ66 ውስጥ አናገኝም። ከዛ የተነሳ ነው። ሌላው ከሚዲያተር የተነሳ ነው ሉተር ያስቀምጠው ኦንሊ ሚዲያተር ክርስቶስ ኢየሱስ ነው በእግዚአብሔርና በሰው መካከል ያለ ከሚለው አንጻር አስቀምጦታል ቡክ ኦፍ ኮንኮርድ ላይ ማለት ነው። ከዛ አንጻር ነው ያለው። ይሄ የታወቀ ነው። በታሪክም ያለነ ልዩነት አንድም ያደርጋለ ምንድነው? በአጸደ ነፍስ ያሉ ለእኛ እንደሚጸሉ እናምናለን፣ እናንተም ታምናላችሁ። ልዩነቱ ምንድነው? እኛ ወደ እነሱ ኢንቮክ ማድረግን አንቀበልም። እናንተ ደግሞ ሁለተኛ መቃብያንም ከመጽሐፍ ቅዱስ ብላችሁ ሁለተኛ መቃብያንም ኢንፋለብል አድርጋችሁ ስለምትቀበሉት እስትንፋሰ እግዚአብሔር ብላችሁ ስለምትቀበሉት ከዛ የተነሳ ማስረገጥ ትችላላችሁ፣ ያንን የሚቀበል ማለት ነው። like ያው I just don't want ፖለቲካል ሰራ አይደለም። I'm just trying to be fair እና ሂስትሪን ካየ ነው ሉተር ከ1517 ከካቶሊክ ቤተክርስቲያን ተገንጥሎ በ1522 በጆኔክ ጋር ከነበረው ዲቤት ጋር ተያይዞ ነው እነዚህን የመጽሐፍ መቃብያን መጽሐፍቶች ሉተር እንደማይቀበል for the first time ዲክሌር ያደረገውና ከዛ አንጻር የሉተር ራሱ ካኖኒካል አካሄዱና መጽሐፉን ዶክትሪን ይሆናል አይሆን የሚለው አካሄዱ ራሱ እሱን ማየቱ ከአንደር ዳት ኮንቴክስት ማየት እንደሚገባን አስባለሁ። ሚዲተር ያልከውንም ያው ጳውሎስ የጻፈበት ምክንያት አጌንስት ግኖስቲክስ ከኤዮንስ ስፒሪቶች መካከል አንደኛው ነው ብሎ ስላሉት ነው እንጂ ከመጸለዩ ላይ ካለመጸለዩ ላይ ተያይዞ አይደለም። ሚዲተር ሲባል ያለው ኮንቴክስት አይሚል ላይ ከቅዱሳን አንድነት ጋር በተያያዘ የተጻፈ ኮንቴክስት አይደለም ብዬ ነው። ከዛ ውጭ ግን ቅድም ከጠየቅኩ ጥያቄ ሚስ ያደረከው ሳይሆን ላኪ ያልመለስክልኝ ጉዳይ አለ። የስታንዳርድ ጉዳይ ማለት ነው። ሪሌሽን ኦፍ ኦፖዚሽን ተቀብዬ ፔሪኮሪሲስ ኦፍ ሆሊ ስፒሪትን ተቀብዬ ሎጂካል ታክሶኖሚን ተቀብዬ ከነ ባሲሊዮስ ከነ ኒሳ ከነ ጎርጎሪዮስ
መጽሐፍ ቅዱስ ውስጥ ሎጂካል ታክሶኖሚ የለም ስለ ሥላሴ በግልጽ። ለምንድነው እኔ ከነሱ የቅዱሳንን ምልጃ ማልቀበለው? ለምሳሌ ባሲል ሎጂካል ታክሶኖሚ ይላል። እሺ የተቀበልኩት በሥላሴ ጉዳይ ከባድ ጉዳይ ነው የተቀበልኩት። ከዛ ደግሞ ቅዱስ ኤፍሬም ለምንልኝ፣ ቅዱስ ኤፍራን ለምንልኝ ሲልኝ ለምንድነው ማልቀበለው? እና ይሄ ከሐዋርያት የተቀበሉት ፊት እንደሆነ ነግረውኝ ከሆነ በሥላሴ ጉዳይ ላይ ያለውን በቅዱሳን ምልጃ ላይ ያለውን መምረጥ አይሆንብኝም ወይ? ዳብል ስታንዳርድ መሆን አይሆንብኝም ወይ ብዬ ስታንዳርዱን እየጠየቅኩ ነበርና ምን ትላለህ ዳዊት? ያ ሌሎቻችሁ ምን ቅዱሴ ሌሎቻችሁ ማውራት ስትፈልጉ አቋርጡ። ከመጀመሪያው ይሄኛውን እንዳይጠፋብኝ ሆልድ ላድርገው ነው ወይም ይሄኛውን ልመልስልና ካኖኒካል ሉተር እየቀነ ነው ስላልክ ከሉተር ሳይሆን እኛ አሁን ይህንን እንትን የምንለው ከመጀመሪያው ነው። ቀኖናን ስናይ መጀመሪያ የምናየው የብሉይ ኪዳኑ ጆሲፈስ እንዴት አድርጎ ቀነ ነው በ94 ላይ የብሉይ ኪዳኑን የቀነናቸውን ወይም ደግሞ ያስቀመጣቸው ሊስቶቹ እንደናቸው። ብራያን ሊስት ምን ብሎ ነው ያስቀመጠው? እነ ሜሊቶ ምን ብሎ ነው ያስቀመጡት? ጀሮም ምን ብሎ ነው ያስቀመጠው? አትናቴዎስ እነዚህን ሊስታቸው አብዛኛው የቱ ጋ ነው እንትን የሚለው 66ቱ ጋ ነው እንትን የሚለውን አሁን አትናቴዎስ 68 ቢቀንንም 66 ከ66ቱ እኛ ከተቀበል ነው ያወጣቸው አለ፣ ሌላ ደግሞ የጨመረበት አለ። ብራያን ሊስት ግን በምናይበት ሰዓት ከኛ ጋር በጣም ተመሳሳይ የሆነ ነገር ጆሲፈስን ስናየው የብሉይ ኪዳንን እንትን ያለበት ነገር የብሉይ ኪዳን ሊስት ማለት ነው እኛ ከያዝነው ጋር ተመሳሳይ የሆነ ነገር እናያለን። እንደዚህ እያለን የነ ግሪጎሪንም የሌሎችንም እንደዚህ በምናይበት ሰዓት ቀኖና ከዛ የተነሳ ነው አብዛኛው የሚቀበለው አብዛኛው የኮንሰንሰስ ኦፍ ፓተርን የምንወስደው እኛ አብዛኛዎቹ የተቀበሉት ፋውንቴን ኦፍ ሳልቬሽን ብሎ አትናቴዎስ እንትን በሚልበት ሰዓት 68ቱ እንትን በሚልበት ሰዓት የእኛ ሊስቶች እዛ ውስጥ አሉ። ኦፍኮርስ ያወጣው ሊስት አለ ከዛው ከ66 ውስጥ ደግሞ የጨመረው ሊስት አለ። ነገር ግን አብዛኞቹ ኮንሰንሰስ በምናይበት ሰዓት ወደ 80 ምናምን ወደ 76 እንደዚህ 73 አይነት ነገር አናይም። ኮንሰንሰሱን ያየነው ከምን አንጻር ነው? ከሉተር አንጻር ሳይሆን ከቸርች ሂስትሪ ከ94 ኤዲ ጆሲፈስ እንትን ካስቀመጠው የብሉይ ኪዳን መጽሐፎች ካስቀመጠበት አንጻር ብራያን ሊስት ከተቀመጠበት አንጻር ሜሊቶ፣ አትናቴዎስ ያልኩ ጀሮም እነዚህ እያልን የትኛውን ነው አብዛኛው? አሁን እናንተም አሁን ትቀበሉታላችሁ እኮ 66ቱን ካቶሊክም ይቀበሏል፣ ኦርቶዶክስም ይቀበሏል አይደለ? ከ66 ውስጥ ምጥሉት የለም። 66ቱ እስትንፋሰ እግዚአብሔር ነው ብላችሁ ትቀበሉታላችሁ። ይሄ ኮንሰስ ያለው አባቶች ኮንሰስ አድርገው የተቀበሉትን ነው እዚህ ጋር መጥቶ 16ኛው ሴንቸሪ ላይ እንትን የተባለው ማለት ነው። እና ሉተር እዚች ጋር ባደረገው 16ኛው ሴንቸሪ ላይ ባደረገው ሳይሆን እነ ሉተርም ያንን እንትን ሲሉ የአባቶችን ነገር ሁሉ አይተው ኮንሰስ ያለበትን ነገር አይተው ነው። ከዛ አንጻር ነው ልል ነው። ሉተር ባደረገው ላይ ብቻ ተመስርተን አይደለም ልል ነው። ታሪክ ነው ከጆሲፈስ ጀምሮ ማለት ነው። ሌላው እሺ ለቋርጥ ብዬ ሳይሆን ያነሳው ላይ አንደኛ ጆሲፈስ ከክርስቶስ ልደት በኋላ በወደ ቤተ መቅደሱ መፍረስ ጊዜ የነበረ አይሁድ ነው እና ላይክ አንድ መጽሐፍ ነበር ስሙን ረሳሁት። የአይሁድ ስኮላር ከመቃቢያን እስከ ሚሽናይ ይላል መሞት በኋላ አይሁዶች ቀኑን አንድ ነበራቸው ያስረዳልና አይሁድ ነው እና ኢቭን እንዳም በስኮላር ደረጃ ካውንስል ኦፍ ጀርመኒ እንደሌለ ዳውት ሲደረግ በተደጋጋሚ እናያለን ማለት ነው። ከዛ በመቀጠል ደግሞ አንተ ራሱ የጠራቸው ኮንሰንሰስ አላቸው ብለህ ያልካቸው በሙሉ ጥበብን የሚቀበል አለ፣ አንደኛው ሲራክን የሚቀበል አለ። ስለዚህ 66 ብሎ የጠቀሱት ቸርች ፋዘሮች ሁሉ ተመሳሳይና ኤግዛክት ይለያያሉ። ኤግዛክትሊ 66ቱ ተብሎ ዛሬ ላይ የሚያዙትን የያዙ አባቶች የሉም። ጀሮም ለምሳሌ 66ቱን ቢጠቀም የሚታዘዘው በስተመጨረሻ ቤተክርስቲያን እንደሆነ የሩፊኑስ ሌተሩ ላይ ያስቀምጣልና የኒቅያ ጉባኤ እንኳን ማለት ያ ሁሉ አባት የኦዲትን መጽሐፍ ኢንስፓየርድ ወርድ ኦፍ ጋድ ብሎ እንደተቀበለ ያሳያልና ካርቴጅን፣ ሉዶቂያን ወዘተ ካየናቸው ደግሞ በግልጽ የሚያስረዱት ምንድነው 73ቱ እንደተቀበሉ ነው። እና ኮንሰንሰስ ፓትረን ካልን ሙሉ ጉባኤው ከ300 እስከ 400 አባት የያዙ ናቸውና ከነዚህ መርዳት የምንችለው በግልጽ እንደዛ እንደሆነ ነው። ግን ከሱኛው ጥያቄ ይልቅ እኔ
የአባቶችን ሎጂካል ታክሶኖሚን ስላሴ ውስጥ ያለውን ተቀብለን ከነሱ ምልጃን መቀበል ማንችል የሚባለው ስታንዳርድ ላይ በደንብ ተኮርልኝ ደስ ይለኛል። እሺ መልካም። አሁን ስለ ሪሌሽን እና ኖሽን በትሪኒቲ መካከል ያለውን ኢቨን ስላሴ የሚለውንም ስም በምናይበት ሰዓት ስላሴ የሚለውን ስም ኦፍኮርስ ከመጽሐፍ ቅዱስ ቃል በቃል አናገኝም። ትክክል ነው። ያንን እንግዲህ ያገኘነው ከአባቶች ነው ኦፍኮርስ። ነገር ግን ኮንሰፕቱ የለም ማለት ግን አይደለም አይደለ? መጽሐፍ ቅዱስ ላይ ስለ ትሪኒቲ በደንብ ኮንሰፕቱ አለ፣ ትምህርቱ አለ። ብሉይ ኪዳን ላይም እናገኛለን፣ አዲስ ኪዳን ላይም ትምህርቱን እናገኛለን። ትሪኒቲን የሚገልጥ ትምህርት ወይም ደግሞ ጽሁፍ አለ። ስሙ ነው የሌለው። ይሄ ቴዎሎጂካል ተርሙ ያ ነው የሌለው እንጂ ትምህርቱ አለ፣ ጽሁፉ አለ። ብሉይ ኪዳን ላይም አዲስ ኪዳን ላይም ትሪኒቲ ማለት ነው። ስለ ሪሌሽን ኖሽን ፔሮክሬሲስ በምናይበት ሰዓት አለ። አሁንም ይሄኛው ፔሮክሬሲስ በምናይበት ሰዓት ኢየሱስ ክርስቶስ ዮሐንስ ወንጌል 14 ላይ ምንድን ነው ያለው? እኔ በአብ እንዳለው አብን በእኔ እንዳለ። ይሄ ፔሮክሬሲስ ነው። በኢየሱስ ውስጥ አብ አለ፣ በአብ ውስጥ ደግሞ ኢየሱስ አለ። ፔሮክሬሲስን በምናይበት ሰዓት አለ ትምህርቱ። ቴዎሎጂካል እንትኑን ግን አባቶች ሰርተውታል በደንብ። በተለይ የካፕዶሻ አባቶች በደንብ አድርገው ሰርተውታል። ከዛ በኋላ ደግሞ ኦግስቲን በደንብ አድርገው ሰርተውታል። ከዛ በኋላ ደግሞ አኳይነስ። እኔ በጣም በትሪኒቲ ትምህርት በጣም ትልቅ ቦታ የምሰጣቸው እነዚህ ሶስቱ ናቸው፣ የካፕዶሻ አባቶች ኦግስቲን እና አኳይነስ። በህዘዌ እኔ የአኳይነስ አድናቂ ነኝ፣ በጣም ነው የምወደው። እና እነዚህ ሶስቱን ነው ሰርተውታል። ቴዎሎጂውን በደንብ አድርገው የትሪኒቲ ትምህርት እንዳይነቃነቅ አድርገው ሰርተውታል። ግን ትምህርቱ ሀሳቡ ወይም ደግሞ መጽሐፍ ቅዱስ ላይ የለም ግን ማለት አንችልም። ትሪኒቲ ስሙ ቃሉ የለም እንጂ ትምህርቱ አለ። ብሉይ ኪዳን ላይ ማሳየት እንችላለን፣ አዲስ ኪዳን ላይ ማሳየት እንችላለን። እኛ ትሪኒታውያን ስለ ፔሮክሬሲስ ማሳየት እንችላለን። ስለ ሪሌሽን ማቋረጥ ብዬ አይደለም፣ ግን የጠየቁትን ጥያቄ አይተው ከሆነ ቢብሊካል ቤዚስ መነሻ አለው። እሱን አልክድም። እንደሱ ከቃድኩኝ ያው መናፍቅ ነው መሆኑ እኔም ታውቃለህ። ያው ጥያቄ አይተው ከሆነ ከነ ፔሪኮሪሲስ ከነ ሪሌሽን ምናምን ከሚባሉት ትምህርቶች ስፔሲፊክሊ ያወጣኋቸው ርዕሶች አሉ። ለምሳሌ አሁን ሎጂካል ታክሶኖሚ ከቅዱስ ባሲል ብያለሁ። ለምሳሌ ዘላለማዊ ሁኔታ ውስጥ ስላለ የጊዜ መቀዳደም የለም እንጂ ኦርደር አንደኛ፣ ሁለተኛ፣ ሶስተኛ ብለን የምንይዘው ከዛ አብ መጀመሪያ ወልድን ወለደ ከዛ በኋላ መንፈስ ቅዱስን አሰረጸ የሚባለው ኦርደር ሎጂካል ኦርደር ከጊዜ ውጭ የሆነ ሎጂካል ኦርደር የሚባለው መጽሐፍ ቅዱስ ውስጥ ብንፈልግ አሁን ይሄን ሎጂካል ታክሶኖሚ አናየው። እና ስፔሲፊክሊ ይሄ ያወጣሁት በርዕስ ምንድነው መጽሐፍ ቅዱስ ውስጥ ስለሌለ እነሱ ደግሞ ከሐዋርያት በትውፊት ተቀበል ነው ብለው ያብራሩት ነገር ነው። እና ስፔሲፊክሊ ይሄንን ያመጣሁት ለዛ ነው። ሚውቹዋል ኢንዱዌልመንት ስል ደግሞ ሚውቹዋል ኢንዱዌልመንትን በጠቅላላው ሳይሆን the mutual indwellment of the Holy Spirit ብዬ ነው የለየሁት አይተኸኝ ከሆነ። እና መነሻው ከወልድና ከአብ ጋር ያለው ሪሌሽንሺፕ ያው ሶስቱም እንደ አካል አንደኛው ከሌላኛው ጋር ካለው ለሁለት ለሶስቱም ይኖራቸዋል እዚህ ተብሎ የሚሰራውን ነገር አውቀዋለሁ። እሱ ነው። ግን መንፈስ ቅዱስ በአብና በወልድ ውስጥ ይኖራል፣ እነሱም በሱ ውስጥ ይኖራሉ የሚለው መጽሐፍ ቅዱስ ውስጥ የለም። ሎጂካል ታክሶኖሚ የሚባለው የለም። እና መጽሐፍ ቅዱስ ውስጥ የሌለን ነገር ዶግማቲክ ኤክስፕላኔሽን አድርጌ ወስጄ እንዴት ነው ከነዚህ ሰዎች የተቀበልኩትን ተመሳሳይ ቲችንግ ከነሱ ምልጃን ማልቀበለው ነው ጥያቄና ያው ሚስ እንዳይደረግ ነው። ኤግዛክትሊ አጥቤ ነው ሽኑን ያመጣሁት። አይ ነው ገብቶኛል እኮ ጆሲ። ጥያቄው እኮ ለእኔ አዲስ ምናምን አይደለም። ይሄ ጥያቄ ግን ምንድነው እያልኩ ያለሁት አሁን ከፔሮክሬሲስም አንጻር ከሪሌሽንም ከኖሽንም አንጻር ይሄ በእንትን ላይ ስንነጋገር ኦንቶሎጂካል ኢመነንት ትሪኒቲን ስንነጋገር ሪሌሽን እናያለን፣ ኖሽን እናያለን፣ ፔሮክሬሲስ እናያለን። እንደገና ደግሞ ስንመጣ አፕሮፕሬሽን እና አፕሮፕሬሽን በትሪኒቲ መካከል ምንድነው በኢኮኖሚክ ትሪኒቲ መካከል አፕሮፕሬሽን እናያለን እና ያላቸውን እንትን እናያለን። በምንድነው ኢኮኖሚካል ትሪኒቲ በኢመነንት ትሪኒቲ ውስጥ